በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማት በአንድ ጊዜ ሁላችሁም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ሕያው እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር እናት የድነታችን መሰረት የመሰብሰባችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ ይህ እንደምታውቁት ከትንሣኤ ጀምሮ 50ውን ቀን በሙሉ የክርስቲያኖች ሰላምታ ምንድን ነው የሚባለው? ደህና አደራችሁ አይደለም። ምንድን ነው የሚባለው? ክርስቶስ ተንሥአ እሙታን። ከጓደኞቻችን ከባልንጀሮቻችን ጋር ስንገናኝ የክርስቲያኖች ሰላምታ ክርስቶስ ከሙታን ተነስቷል የሚል ነው። በዚህ ቃል ሙሉ ሃይማኖታችን መግለጥ እንችላለን። ክርስቶስ ተነስቷል በምትለው አረፍተ ነገር ውስጥ ሙሉ ሃይማኖታችን አለ። የሃይማኖት የመጨረሻ ዋጋው ምንድነው? ትንሣኤ ነው አይደለም? ትንሣኤ ነው። ስለዚህ ምን አለ ቅዱስ ጳውሎስ? እኛ ከሙታን ተለይተን የማንነሳ ከሆነ ክርስቶስ አልተነሳም ማለት ነዋ ይልና፣ ክርስቶስ ካልተነሳ ደግሞ ሃይማኖታችን ከንቱ ነዋ ይላል። ስለዚህ እኛ እንነሳለን ክርስቶስ ስለተነሳም ሃይማኖት አለን። ስለዚህ ክርስቶስ ተነስቷል የምትለው ቃል ሙሉ ሃይማኖታችን የምትገልጥ ቃል ናት። የሚገርማችሁ በዚህ በማርክሲዝም ሌኒኒዝም የሚባል ነገር አለ አይደለም? ካርል ማርክስ እና ሌኒን የሚባሉት ሰዎች ሁለቱ በራሻ ቤተክርስቲያን ላይ ከፍተኛ ተጽዕኖ ያመጡ ሰዎች ናቸው። በዚህ በፍልስፍናው ዓለም ተወዳጅ የሚባሉት ሰዎች ናቸው። ለኋለኛው ዘመን ለዚህ የፖለቲካ ስርዓት ሁሉ ምንጭ የሆኑ ሰዎች ስለሆኑ ዓለሙ ይወዳቸዋል። አሁን ካፒታሊስት እና ሶሻሊስት የሚባለው ተከፋፍሎ በካፒታሊስቶች ጠብ ቢኖርም ግን ሰዎቹ ተወዳጅ ሰዎች ናቸው እና ስለ ካርል ማርክስ እና ስለ ሌኒን ልነግራችሁ አይደለም፣ ግን ያመጡትን ችግርና ክርስቶስ ተንሥአ እሙታን ከሚለው ጋር አንድ ሀሳብ ልነግራችሁ ፈልጌ ነው። ከዚያ በኋላ እነዚህ ሰዎች ሃይማኖት ማለት ዝም ብሎ ሰዎች የፈጠሩት ማህበረሰብ ሶሳይቲ ዝም ብሎ ስብስብ ነው እንጂ ሃይማኖት የሚባል ነገር የለም። ሰዎች ዝም ብሎ ሲጨንቃቸው በምናባቸው አምላክ አለ ማለት ጀመሩ እንጂ ብለው ይህንን ሀሳብ አምጥተዋል። ስለዚህ ኋላ ቀርነት ነው ተብሎ ስለተቆጠረ ሃይማኖት የለም ተብሎ በቤተ ክህነቱ ሳይቀር ጣልቃ ገባ ይህ ሀሳብ። ከዛ ጣልቃ ገብቶ ተወሰነ። ሃይማኖት መያዝ ኋላ ቀርነት ነው። ግን አንድ ሀሳብ ልንገራችሁ በአጭር ቃል ማለት ነው። ሰውን ማን አመጣው? እኔ ሰው ከዝንጀሮ መጣ የሚለውን እሺ እንቀበለው ብንልም እንተወውና ማለት ነው። ዝም ብለን እሺ ሰውን ማን አመጣው ብንል ዝንጀሮን ማን አመጣው? አንደኛ ይሄ ራሱ ስህተት አለበት። እሺ ሰው ከዝንጀሮ መጣ ታውቁታላችሁ፣ ስህተት አለበት። እሱ ውሸቱን ወግዴ ለምሳሌ የምንቀበለውና እንስማማ ብንል ከዝንጀሮ ከተባለ ዝንጀሮን ማን አመጣው? ደግሞ አሁን ሌላውንም ትተን ብዙዎቻችሁ ተምራችኋል በአስኮላው ትምህርት። ይሄ ሰማይ ምድር የምናያቸው ነገሮች በሙሉ የተገኙት ከትንንሽ ጥቃቅን ከሆኑ ሞለኪውሎች ከነዚያ ነው የመጣው። ከትንንሽ አተምስ ወይም ደግሞ ከትንንሽ መጠነ ቁሶች ነው የመጣው። ከነዚያ ፍንዳታ በገሞራ በዚህ ተባለ። ግን ያ ራሱ መጠነ ቁስም ማንኛውም ክብደት ያለው ነገር ቦታ ይይዛል አይዝም? ይይዛል አይደል? ስለዚህ ያቺ ትንሽ አተም ብትሆንም በራሷ ቦታ ትይዛል። እሷ ራሱ ምን ላይ ነበረች? አንድ ጥያቄ። ወይም ደግሞ እሷን ራሱ ማን አመጣት? እሷ ደግሞ ከምን ተገኘች ቢባል መጨረሻ ላይ ያው የሳይንሱ መጠጊያ ምንድነው? there is one power የሚባለው ማለት ነው። ዞሮ ይሄን ሁሉ ያስገኘ አንድ ኃይል አለ የሚባለው እዚያ ማረፊያ ላይ ሄዶ ሳይንስ ይጠጋል ማለት ነው። አሁን የትኛውም የጥናት መስክ ላይ ሲያቅተው ሳይንስ ምንድነው የሚለው? ወይ ኔቸር ይላል ወይ there is one power ብሎ ይናገራል ማለት ነው። ስለዚህ ፈጣሪ እንዳለ ወይም ሃይማኖት እንዳለ
ራሳችን ምስክር ነን ማለት ነው። ራሳችን ወይም ይሄ ማንነት ያለው ማንኛውም ማንነት ያለው አካል ወይም ቢንግ የሚባለው ነገር እሱ ራሱ ፈጣሪ እንዳለ ምስክር ነው ማለት ነው። ፈጣሪ እንዳለ ምስክር ነው እና ሃይማኖት የለም ብሎ ማሰብ በራሱ ፈጽሞ ሰው መሆንን አለማወቅ ነው እንጂ ሌላ አይደለም። ሃይማኖት አለ እና ግን የለም ብለው ተነሱና የነሱ ርዝራዥ ነው በሶሻሊስት ምንድነው የኢኮኖሚ ወይም የፖለቲካ አመራር ምክንያት በደርግ ምክንያት ኢትዮጵያ ውስጥ ገብቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲያሽመደምድ የኖረውና ወጣቱን ያጠፋብን አንዱ ስርዓት ምንድነው? ይሄ ሶሻሊስት ነው። አሁን ያለውን ወጣት ይሄ በካፒታሊዝም ስርዓት ውስጥ የሚወስድብን ወጣቱን እየወሰደው ያለ ምንድነው? ለምሳሌ ምንድነው ይሄ ግሎባላይዜሽን የሚባለው አይደለም? ሙልጭ አድርጎ ወጣቱን የወሰደው ዓለምን አንድ መንደር ማድረግ የሚባለው የሰውን አይምሮ ጨልጦ ገርኝቶ ለማይታዩ ይሄንን ሲስተም ለዘረጉት አካላት ባሪያ የሆነ ትውልድ የራሱ ማንነት የሌለው የራሱ ባህል የሌለው የራሱ አኗኗር የሌለው የራሱ የትዳር ዘይቤ የሌለው የራሱ አመጋገብ የሌለው ልቅና መርህና ደስታ ቢስ የሆነ ትውልድ ሁልጊዜ እያዘነ እርካታ ቢስ የሆነና መጠን የሌለው ፍላጎቱ የሰፋ የፍላጎቱ ግን ለፍላጎቱ የሚያቀርበው ነገር የሌለው ለፍላጎቱ ለሚያቀርበው ነገር ደግሞ ምንም የማይሰራ ሰነፍና ሞኝ ልል ትውልድ የተፈጠረብን ምክንያት በዚህ ርዕዮተ ዓለም ምክንያት ነው። ይሄ እንዳለ ሆኖ በደርግ ዘመን ያመቶብን ነበርና ምን ለተባለ ከማርክሲዝምና ሌኒኒዝም ጊዜ የራሻ ቤተክርስቲያን ሰዎችን የቤተ ክህነት ሰዎችን መንግስት ሰበሰበና ሃይማኖት የለም አገራችን በስራ ነው የምታድገው ምን ትላላችሁ ተባለ። ሁሉም ጳጳሳቱም ቄሱም ዲያቆኑም ተስማሙ፣ መነኩሴውም ተስማሙ። እሺ በቃ አገሪቱ ትደግ እንጂ እሺ ሃይማኖት የለም ተባለ። እግዚአብሔር እንዲህ ከማለት ይሰውራል። ጌታ አቡነ ዘበሰማያት ስንጸልይ አቤቱ ወደ ፈተና አታግባን እንላለን። ወደ ፈተና አታግባን ማለት ፈተና ማለት መከራ ፈርተው ጌታን የሚክዱበት ቀን ነው ይላሉ ሊቃውንቱ። ስለዚህ ወደ ፈተና አታግባን ማለት ስልጣንን ወይም ገንዘብ ረሃብን ወይም ችግርን ወይም ሰይፍን ፈርተን አንተን ከመካድ አድነን ማለት ነው። እና አዎን አሉ። ከዛ አንድ መነኩሴ እጁን አወጣና ሃይማኖት የለም 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 ተብሎ ተወስኗል። ማታ 11 ሰዓት አካባቢ ፍርድ ስብሰባው ሲዘጋ ነው እንግዲህ እጁን አወጣና እሺ አባ ሲባል ክርስቶስ ተነስቷል ብሎ ቁጭ አለ። ሌላ ምንም አላለም። ሃይማኖት አለምም አላለም የለምም አላለም። ምንድነው ያለ? ዝም ብሎ እስቲ ክርስቶስ ተነስቷል በሉ። ክርስቶስ ተነስቷል ሲሉ ከዚያ ደግሞ ፈርተው የነበሩት በጣም ብዙ መነኮሳትና ቀሳውስት ዲያቆናት አዎ ተነስቷል ብለው አጨበጨቡና እነዚያ ተሳደዱ፣ እነዚያ በረሃ ገቡና ከዚያ አሁን ያለውን እነ ፑቲን እና አሁን ያሉትን ፖፕ ሲሪል ወይም ደግሞ ብፁዕ ማናቸው አባ ቄርሎስ የሚባሉትን አፈሩ። እነዚያ በረሃ ገብተውና የራሻ ቤተክርስቲያን የተነሳችው በዚህ ምክንያት ነው ማለት ነው። ክርስቶስ ተነስቷል በሚለው ቃል ክርስቶስ ተነስቷል በሉ። ክርስቶስ ተነስቷል ብለው እኛ የዚህ አገልጋዮች ነን ብለው እንጂ የዚህ የርዕዮተ ዓለም አገልጋዮች አይደለንም ብለው በረሃ ገቡ። ከዚያ በኋላ ቤተ ክህነቱና ቤተ መንግስቱን እንዴት እንደሚያስኬዱት ያንን ቀመር ቀምረው አሁን ቤተ ክርስቲያኒቱን የጦር ጀቶቻቸው ላይ ሳይቀር የቅዱስ ጊዮርጊስ ስዕል እንዲስኪሳልባቸው ድረስ ቤተ ክርስቲያኒቱ የሙስሊም መንግስት እንኳን ለፖለቲካ መጥቶ ከሄደ እሱ የተንቀሳቀሰባቸው መኪኖች በጸበል እስኪረጩ ድረስ በጣም ሀያል ቤተ ክርስቲያን አደረጓት ማለት ነው። እና ክርስቶስ ተነስቷል የሚለው ቃል ጉልበት አለውና እናንተም በህይወታችሁ ዘመን ስትወጡ ስትገቡ የትም ቦታ ላይ ስትሆኑ ክርስቶስ ተነስቷል ማለት ይጠበቅብቻል። ክርስቶስ ተነስቷል። ስለተነሳ እኛም ትንሣኤ አለን። ትንሣኤ ስላለን ሃይማኖት አለን እና ክርስቶስ ተነስቷል ማለት ሃይማኖት አለን ማለት ስለሆነ ቀላል ቃል እንዳይመስላችሁ። ትንሣኤን የመሰረተልን አምላካችን ክብር ምስጋና ይግባው። እናንተም አሁን በብዙ መከራ የተከበበችና የተጨቆነች ቤተክርስቲያንን ነፃ ለማውጣት ወይም ደግሞ የሚጫናትን መከራ ሁሉ ለማስወገድ በያላችሁበት በንግድም በወጣትነት በትምህርት እንዲህ ያለ ዓላማ ያላችሁ ሰዎች እንድትሆኑ እግዚአብሔር ይፍቀድላችሁ። ዛሬ የምንማማርበት የትምህርታችን ርዕሰ ጉዳይ ምንድን ነው? ስለ ንስሐ ነው የምንማማረው ዛሬ። ስለ ንስሐ ሰሞኑን ስለ ቅዱስ ቁርባን ተማምረናል። ሁላችሁም እዚህ የተሰበሰባችሁት መቁረብ እንዳለባችሁ፣ የማይቆርብ ሰው ክርስቲያን እንዳልሆነ፣ የማይቆርብ ሰው ከክርስቶስ ህብረት የተለየ እንደሆነ፣ ከነቢያት፣ ከሐዋርያት፣ ከሰማዕታት፣ ከደናግል፣ ከመነኮሳት፣ ከጻድቃን፣ ከቅዱሳን ህብረት የተለየ እንደሆነ፣ በውስጡ የደም ዝውውሩ ያቆመ ሰው ሞተ እንደሚባል የክርስቶስ ደም የሌላት ቤተክርስቲያንን በረት እንደሆነች፣ እንዲሁም የማይቆርብ ክርስቲያን ምንድን ነው?
የሞተ ክርስቲያን እንደሆነ የዘላለም ሕይወትም እንደማይገኝ ምስጢር እንደማይገለጥለት ከኃጢአትም መንጻት እንደማይቻለው በአንጻሩ ደግሞ በአዎንታ ሲተረጎም የክርስቶስን ሥጋ የሚቆርብ ሰው የክርስቶስ ሥጋና ደም የሚቀበል ሰው ከቤተ ክርስቲያን አንድነት አለው፣ ሕይወት አለው፣ የዘላለም ሕይወት ያገኛል፣ ምስጢር ይገለጥለታል፣ ከኃጢአት ይነጻል፣ የክብር ትንሣኤ ይነሳል ብለን ስለ ቁርባን ይህን ተናገረናል። ክርስቶስ ሞቶ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ሰጥቶናል። ስለዚህ መቁረብ ማለት አምላኬ ለእኔ ሙተህልኛል፣ አምላኬ ለእኔ ተሰቅለልኛል ማለት ሲሆን አለመቁረብ ደግሞ አምላኬ ለእኔ አልሞተልኝም ወይም ደግሞ ለእኔ አልተሰቀለልኝም ብሎ እንደ ከመካድ ጋር እኩል ነው ይላል። ኃጢአት መስራት እግዚአብሔርን መካድ እንደሆነ አስባችሁ ታውቃላችሁ? ኃጢአት መካድ እግዚአብሔርን መካድ እንደሆነ አስባችሁ ታውቃላችሁ? ወይ አናውቅም በሉ፣ ወይ እናውቃለን በሉ። ኃጢአት መስራት እግዚአብሔርን መካድ ነው አይደለም? አይደል? መካድ ነው አይደል? ለምሳሌ አንድ ንጉሥ አለ። ያንን ንጉሥ እናከብረውታለን፣ ንጉሥ እንለዋለን። ሻመት ያንግሰዎት እንለዋለን። ግብር ክፈሉ፣ አንከፍልም። ለመስሪያ ቤቱ ሕግ ተገዙ፣ አንገዛም። እንደዚህ እንደዚህ አድርጉ፣ አናደርግም። እና አሁን ንጉሡን እናከብረዋለን አናከብረውም? በአፋችን እናከብረዋለን፣ በስራችን አናከብረውም ማለት ነው። አሁን ደግሞ ሰይጣንን ኃጢአት መስራት ሰይጣንን ማምለክ ነው አይደለም? ኃጢአት መስራት ሰይጣንን ማምለክ ነው አይደለም? ነው። እንዴት ነው? እንዴት ነው? ተመልከቱ። አሁን አንድ ሰው ንጉሱን ባፉ ሂዶ ንጉሥ ወይ ሻመት ያንግሰዎት ብሎት አያውቅም። ግን ለንጉሱ ግብር ይከፍላል። በንጉሱ ስርዓት ይመራል። የዚያ ንጉስ አገልጋይ ነው አይደለም? ተገዥ ነው አይደለም? ነው ንጉስ። ስለዚህ ሰይጣንን አምላካችን ብለነው አናውቅም። ግን የሰይጣንን አሰራን ስንሰራ የሰይጣን ባሪያ ሆነናል አልሆንም? እሱ ነው ከኃጢአት ነፃ ሁኑ፣ አትስረቁ፣ አትዘሙቱ የሚባለው ከኃጢአት የዲያብሎስ ባሪያ አትሁኑ ብሎ እግዚአብሔር አዝኖልን ነው እንጂ በእኛ ላይ ቀንበር ጭኖብን አይደለም እግዚአብሔር። ስለዚህ ኃጢአት መስራት ማለት የዲያብሎስ ባሪያ መሆን ሲሆን ኃጢአት መስራት ማለት ደግሞ በአንጻሩ እግዚአብሔርን በግብር መቃወም ነው። ኃጢአት መስራት ሰይጣንን በግብር ማምለክ ሲሆን ኃጢአት መስራት ደግሞ እግዚአብሔርን በግብር መቃወም። በግብር ማለት በተግባር መቃወምና በተግባር ማምለክ ማለት ነው። ሰይጣንን በተግባር እያመለከ በስሙ እግዚአብሔርን የሚያመልክ ሰው ፈጽሞ ሃይማኖት የለውም ይላል። ከቃሉ ጋር ናችሁ? ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ኢቲ። በጎ ስራ የያዘች ሃይማኖት የሌላት ሃይማኖት ምን ያለች ናት አለ ያዕቆብ? የሞተች ናት አለ። የሞተች ናት ማለት ሕይወት ክርስቶስ የለባትም፣ ሙት ዲያብሎስን የምታመልክ ናት ማለት ነው። ሙት ዲያብሎስን የምታመልክ ናት። የሙት ዲያብሎስ ማደሪያ ሆናለች ማለት ነው። እንዲያውም ሰይጣን ራሱ ይስቅባቸዋል ይላል። ክርስቲያን ሆነው ሲያበቃ ኃጢአት በሚሰሩ ሰዎች ላይ ሰይጣን ይሳለቅባቸዋል። ምን ብሎ ሲጠመቅ አንድ ክርስቲያን ለመሆን ሲጠመቅ ካህኑ ሕፃኑን ይይዝና ወደ ምን ያዞረዋል? ወደ ምዕራብ ያዞረዋል። ሴትም ብትሆን እንዲሁ ወደ መጀመሪያ ከምስራቅ ወደ ምን ያዞረዋል? ወደ ምዕራብ ያዞረዋል። ከዚያ በኋላ 3 ጊዜ ሰይጣንን ያስክደዋል። በአጭር ቃል ከትልቅ ሰው እንምጣ። ዝም ብለን ከሌላ እምነት የሚመጣ ሰው ሲጠመቅ መጀመሪያ ወደ ምስራቅ ያዞረዋል። ከምስራቅ ወደ ምዕራብ። ሕፃኑም እንደዚሁ ነው። ወደ ምዕራብ ያዞርና እክህደከ ሰይጣን በል፣ ሰይጣንን እክድሃለሁ በል ይለዋል። ሰይጣንን እክድሃለሁ ይላል። ከዚያ ወደ ምስራቅ ያዞረውና አምን ብከ ክርስቶስ አምላኬ ወኩሎ ሕገከ ወኩሎ መላእክቲከ ብሎ ተመልከቱ። ጌታ ኢየሱስ ክርስቶስ ሆይ አንተን አመልካለሁ፣ ሕግህን አከብራለሁ፣ ለመላእክትህም እሰግዳለሁ፣ ቅዱሳንንም አከብራለሁ በል ይለዋል፣ ያስብለዋል። ከዚያ በኋላ በዚህ ሃይማኖት ለማመንህ ጸሎት ሃይማኖት ጸልይ ይለዋል። ጸሎት ሃይማኖት ይጸልያል። ሕፃን ከሆነ የክርስትና አባቱ ይጸልይለታል። የክርስትና አባቱ የሚጸልይበት ምክንያት ይሄ ልጅ ሃይማኖቱን በቃሉ መመስከር ስለማይችል እሱን ወክዬ የእሱን ሃይማኖት እገልጥለታለሁ ማለት በዚህ ሃይማኖት እስከ ፍጻሜው ድረስ እንዲዘልቅ ኃላፊነቱን እኔ ወስዳለሁ ማለት ነው። ክርስትና አባትና እናት መሆን ማለት ይሄ ነው። እሺ፣ ሰው ግን ቀላል እየመሰለው ዝም ብሎ ሄዶ አበልጅ ይሆናል ማለት ነው። ለዚህ ሰው ቢክድ ተጠያቂው ማን ነው? የክርስትና አባት ወይም የክርስትና እናት ነው ማለት ነው። ራሱ ግን ከተጠያቂነት አያመልጠም። አሁን ወደ ነገራችን እንምጣ። ወደ ምስራቅ
ዙሮ የነበረ ወደ ምዕራብ መመለሱ መጀመሪያ የእግዚአብሔር ነበርን፣ ኋላ ወደ ምን ሄድ? የሰይጣን ሆን። መልሶ ወደ ምስራቅ መመለሱ ወይ ዲያብሎስ ነበርን፣ ክርስቶስ ተሰቅሎ ወደ ምን መለሰን? ወደ ክርስቶስ ወደ ገነት መለሰን። አሁን ሰይጣንን ይላል እንግዲህ አዕማደ ምስጢር ሲተረጎም ሃይማኖት እያለው ሰው በክፋት ኃጢአት ውስጥ ታስሮ የሚኖር ሰው ይላል ሰይጣንን ባፌ ክጄሃለሁ ብሎ በተግባር የሚያመልከው ሰው ነው። ስለዚህ ሰይጣን ምኑ ላይ ይቀልድብታል ይላል? ስትጠመቅ ክደኸኝ አልነበረምን? መልሰ የኔ ባሪያ መሆን ላይ ቀር ነው የዚህ ያለት የካድከኝ ብሎ ይሳለቅበታል ይላል። ክርስቲያን ሆኖ በክፋት ታስሮ የሚኖር ሰው ሰይጣን እንኳን እስከዚህ ደርሶ ይቀልድበታል ማለት ነው። ስለዚህ ኃጢአት ማለት ያዙ። ይሄ ነው አንዱ ትምህርታችን የሚጀምረው ከዚህ ስለሆነ ኃጢአት ማለት እግዚአብሔርን በተግባር መቃወም፣ ሰይጣንን በተግባር መከተል ማለት ነው። ኃጢአት ማለት እግዚአብሔርን በተግባር መቃወም፣ ሰይጣንን በተግባር መከተል ማለት ነው። አንዱ ትርጉሙ ነው። እንዲያውም አይሁድ እመሰ ወልድ አግዓዘክሙ ግዑዛነ ትከውኑ፣ ወልድ ነፃ ካወጣችሁ ተመልከቷችሁ፣ ወጽድቅኒ ታግዕዘክሙ ብሏቸዋል። ወልድ ነፃ ካወጣችሁ ነፃ ናችሁ አላቸው። አይሁድ አራ ንሕነሰ ማመኮነ የተቀረይነ ወይ ለመኑሂ፣ እኛ እስከ ዛሬ ድረስ የማንም ባሪያ ሆነን አናውቅም፣ እንደዚህ አትበለን ሲሉት ኩሉ ዘይገብራ ለኃጢአት ገብራ ውእቱ ለኃጢአት፣ ኃጢአትን የሚሰራት ሁሉ የኃጢአት ባሪያ ነው ብሎ ነገራቸው። ዮሐንስ ወንጌል ምዕራፍ 8 ላይ ኃጢአትን የሚሰራት ሁሉ የኃጢአት ባሪያ ነው። የክርስቶስ ባርነቱን ወይም የክርስቶስ አገልጋይነቱን ወይም የክርስቶስን ልጅነቱን በምን በኃጢአት ባርነት የቀየረ ነው። ቅዱስ ጳውሎስም ሮሜ 6 ላይ ሲናገር ምን ይላል? እናንተ ግን ማንኛውም ሰው ለተገዛለት ነገር ባሪያ እንደሆነ አታውቁምን ይላል። ማንኛውም ሰው አስተውሉ፣ ማንኛውም ሰው ለተገዛለት ነገር ባሪያ እንደሆነ አታውቁምን? እስኪ በሉ አንድ ጊዜ። ማንኛውም ሰው ለተገዛለት ነገር ባሪያ እንደሆነ አታውቁምን? ምሳሌ አሁን ለምሳሌ አንድ ሰው በሲጋራ ሱስ ቢያዝ የምን ባሪያ ሆነ ማለት ነው? በጫት ሱስ ቢያዝ፣ በስርቆት ቢያዝ፣ በዝሙት ቢያዝ፣ ገንዘብ ቢወድ የገንዘብ ባሪያ በሉ እንጂ፣ ሹመት ቢወድ የሹመት ባሪያ ነው። ዘር ቢወድ። ስለዚህ ማንኛውም ሰው የተገዛ እኔ ይሄን ነገር አጥቼ መዋልም ማደርም አልችልም የሚል ሰው እንደዚያ ለሚለው ነገር ባሪያ እንደሆነ ማወቅ አለባቸው። ስለዚህ ኃጢአት ማለት እንዲህ ያለ ክፉ ባርነት ነው። እንዲህ ያለ ክፉ ባርነት ሰይጣን ሲገዛን ሳናየው ቀጥቅጦ የሚገዛበት የባርነት ቀንበር ማለት ኃጢአት ማለት ነው። ኃጢአት አንድ። ሁለተኛ ኃጢአት ማለት ሀጣ አጣ ከሚል የግዕዝ ግስ ይነሳል። ከሚል ግስ የግዕዝ ግስ ነው የሚነሳው። ፍቹ ማጣት ማለት ነው። ኃጢአት ማለት ምን ማለት ነው? ማጣት ማለት ነው። ማጣት ማለት ነው። ኃጢአት ኃጢኦት ማለት ማጣት ማለት ነው። የግዕዝ ቃል ነው። ጌጋይ ማለት በደል ማለት ነው። ኃጢአት ማለት ደግሞ ማጣት ማለት ነው። ምንድን ነው የሚያጣው ነው? አንድ ሰው ኃጢአት ሲሰራ የሚያጣው ምንድን ነው? አሁን አንድ ሰው ኃጢአት ሲሰራ የሚያጣው ምንድን ነው ስትሉ፣ የመጀመሪያው የሚያጣው ራሱን ነው የሚያጣው። ራሱን ያጣል። አንድ ሰው ኃጢአት ሲሰራ ወደ ንስሐ ከመምጣታችን በፊት ኃጢአት በነገራችን ላይ በዓለም ላይ ካሉት እውቀቶች መካከል በጣም ከባድ የሚባለው ስለ ኃጢአት መማር ነው። ስለምን መማር ነው? ጥናት ለማጥናት ወይም ደግሞ ሪሰርች ለመስራት ቢፈልግ በጣም ከባድ ርዕስ የሚባለው ኬሚስትሪ፣ ፊዚክስ አይደለም ወይም አስትሮኖሚ አይደለም። ከባድ የሚባለው ኃጢአትን መመራመር ነው። ለምን ሲባል ስለ ኃጢአቱ ሲያጠና በዚያው ኃጢአተኛ ሆኖ ሊቀር ስለሚችል ማለት ነው። በጣም ከባድ ርዕስ የሚባለው ኃጢአት ነው። ከእውቀት ሁሉ ከባዱ እውቀት የሚባለው ኃጢአት ነው። ካወቀው ዘንድ በዚያው ምን ሆኖ ይቀራል? ኃጢአተኛ ሆኖ ይቀራል። ለምሳሌ ተመልከቱ። አንድ ሰው አሁን በአብዛኛው ብዙ ወጣቶቻችን በንስሐ አባትን በብዙ እናውቃቸዋለን። መቼስ የዓለሙን ጉድ እናውቃለን። እየመጡ ብዙ ወንድሞች እህቶች ስለሚያማክሩን አንድ ሰው ለምሳሌ ሲጋራ ማጨስ ሲፈልግ ለመፈለግ በምን ይሞክረዋል?
እስኪ እንዴት ነው የሚያረግ ብሎ አይደለም የሚጀምረው። ስለዚህ እንዴት ያረጋል ማለት እኮ ጥናት ነው። ምንድን እያላቸው ነው ግን ሰዎቹ እንዲህ የሚያረጉት ይላል። ጫቱን የሚቅሙት ምን ስለሚያገኙበት ብሎ ልፈትነው ሲል በዚያው የነገሩ ባሪያ ሆኖ ይቀራል። ስለዚህ ከርዕሰ ጉዳይ ከባዱ ስለ ኃጢአት ማጥናት ነው የሚባለው ለዚህ ነው። ስለዚህ እናንተ አሁን የጀመራችሁ ካላችሁ በንስሐ መመለስ፣ ምንም አይነት ኃጢአት ካልጀመራችሁ ግን ስለ ኃጢአት ማጥናትን ማቆም አለባችሁ። ስለ ኃጢአት ምን ይል ይሆን ብሎ ከጀመራችሁ በዚያው ሰጥሞ መቅረት ይገባል እና ስለ ኃጢአት የምናጠናው ዕውቀት በለስ ነው። በለስ ታውቃላችሁ አይደል? ምንጊዜው ማንኛውም ሰው ስለ ኃጢአት የሚያሳውቁትን መረጃዎች በሰበሰበ ቁጥር በለስን እየበላ ነው ማለት ነው። በለስ ማለት ነው። በለስ ስሙ ምንድን ነበር የሚባለው? ክፉና በጎ የሚያሳውቅ ዛፍ ተብሎ ይጠራል። ክፉና በጎ የሚያሳውቅ ዛፍ ማለት ቢበሉት ሲኦልን ቢተውት ገነትን የሚያሳውቅ ዛፍ ማለት ነው። ቢበሉት ሲኦልን በሉ፣ ቢተውትሳ። አሁን ሁላችሁም በህይወት ዘመናችሁ ስትኖሩ ሳታስቡት በመረጃ አሳባችሁ የማይመለከታችሁ እውቀት ውስጥ ገብታችሁ ተዘፍቃችሁ ትቀራላችሁ። ከዚያ ነፃ ለመውጣት በለሷን አለመቁረጥ ነው። ምን ማለት ነው? የማይመለከታችሁን እውቀት አለመንካት፣ መተው። የማይመለከታችሁ ማለት ስለ ኃጢአት በጣም ብዙ መረጃዎች አሉ አይደለም እንዴ? በየኢንተርኔቱ የሚዘረገፉ። ከነዚያ ነፃ ለመሆን በለሷን መጀመሪያ አለመንካት። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም ያለው ቅዱስ ጳውሎስ ስለዚህ ነው። ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም። በጣም ከባድ ማለት የአሁኑ ሰዓት ነው። መምረጥ እንዴ! ሰው እኮ ከዚህ ሁሉ ብሷል። ብዙ ጥጆች በአንድ ላይ ተሰብስበው፣ ብዙ ላሞች በአንድ ላይ ተሰብስበው ሁሉንም ጥጆች ፈተን ብንለቃቸው ሳያሳስቱ እናታቸውን መጥባት ይችላሉ። ሰው ግን አሁን በኢንተርኔት ገብቶ በየትም ቦታ ሂዶ በመረጃ መካከል የሚጠቅመውን መረጃ ይዞ ለመውጣት በጣም ከባድ ነው። ህሊናው ባክኖ በዚያው ተዘፍቆ ይቀራል። ያ እንዳይሆን ከበለስ መቆጠብ፣ ከኃጢአት ለመቆጠብ ዋናው ነገር እሱ ነው። አለመስማት፣ የማይመለከትንን አለመስማት። አኡሩ አይንቲክሙ ወለይት ረአያ አጽመሙ አኡሩ አይንቲክሙ ወለይት ረአያ አጽመሙ አይዛኒክሙ ከመታይምሩ ፈቃዶ ለኢየሱስ ክርስቶስ ወኩሎ ምስጢረ መድኃኒትክሙ ብእሲ ወአንስት እላሃሎክሙ ውስተ ተመከቡ በእግዚአብሔር። እናንተ እግዚአብሔር አምላካችን፣ መንግሥተ ሰማያት ርስታችን፣ ድንግል ማርያም እናታችን ብላችሁ በዚህ ተመክታችሁ የምትኖሩ ብእሲ ወአንስት እላሃሎክሙ ውስተ ተመከቡ እግዚአብሔር፣ በእግዚአብሔር ተመክታችሁ የምትኖሩ ምእመናን ወንዶችም ሴቶችም አኡሩ አይንቲክሙ አይኖቻችሁን ዝጉ፣ አጽኑሙ አይዛኒክሙ ጆሮቻችሁን ዝጉ፣ ከመታይምሩ ፈቃዱ ለእግዚእነ ኢየሱስ ክርስቶስ የጌታችሁ የኢየሱስ ክርስቶስ ፈቃድ እንዲገባችሁ ከፈለጋችሁ ጆሮአችሁንና አይናችሁን ጠብቁ። ወኩሎ ምስጢረ መድኃኒትክሙ የምትድኑባቸውን 5ቱን አዕማደ ምስጢራት ታውቁ ዘንድ ወይም 10ሩን ማዕርጋት ታውቁ ዘንድ አባቶቻችን የደረሱበትን የጸጋ መጠን ልትቀምሱ ከፈለጋችሁ ጆሮአችሁንና አይናችሁን ጠብቁ። በጆሮ የሰማው ነገር ያረክሳል፣ በአይኔ የሰማው ነገር ያየው ነገር ያረክሳል። ታላቁ እስክንድር 127 ሀገሮችን አንድ አድርጎ የገዛው ታላቁ እስክንድር ታውቁታላችሁ አይደለም? የሮሙ ማለት ነው። እሱ ዜና እስክንድር የሚባል መጽሐፍ አለው እና እዚያ ላይ ሲናገር ምን ይላል? ዜና እስክንድር ላይ የሰው የህይወቱ መረጃ ለወታደሮቹ እስክንድር መጽሐፉ አለ በብራና ተጽፎ ቤተክርስቲያን በጣም እንዳንድ መጽሐፍ ቆጥራ ትቀበለዋለች። በብዙ በደረስጌ ማርያም፣ በጣና ገዳማት፣ በሌሎቹም አለ። እኔ ራሴ በአይኔ አይቼዋለሁ፣ መጽሐፉን አንብቤዋለሁ ሁሉ እና እሱ መጽሐፍ ላይ ምን ይላል? እስክንድር ወታደሮችን ይጠብቅባቸው የነበረባቸው አንዱ ስልት ምንድን ነበር መሰላችሁ? 5ቱን ህዋሳቶች እንዲጠብቁና ከሴትና ከውሃ እንዲጠበቁ በማድረግ ነበረ። እየሰማችሁ ነው አይደለም? ወይም ለሴቶቹ ቢገለበጥ ምን ይሆናል? ከወንድና ከውሃ ማለት ነው። አንድ ወታደር ከቆመበት ዓላማ የሚሸነፍባቸው 2 ነገሮች ምንና ምን ናቸው? ውሃና ሴት ወይም ወንድና ውሃ ማለት ነው ለሴቱ ሲገለበጥ። ስለዚህ ውሃ ጠጣለሁ ካለ አንድ ወታደር በውሃም ከተሸነፈ ውሃ ጠጣለሁ ሲል ይገሉታል። በሴትም ከተሸነፈ እንዲሁ ደግሞ እሷን ሲል ሌሎቹ መጥተው እንቃርገው ይገሉታል ማለት ነው። ስለዚህ 5ቱን ህዋሳት ጠብቁ ነበር የሚላቸው። በዚያ ምክንያት በየሄደበት ሁሉ ያሸንፍ ነበር። 5ቱ አናቀጸ ህይወቱ ቅድም ያልኳችሁ መጽሐፍ ኪዳን ላይ ነው ያለው። ጆሮአችሁን ዝጉ፣ አይናችሁን ዝጉ የሚለው ከቤተክርስቲያን መጽሐፍ ነው። እስክንድር ደግሞ አናቀጸ ህይወቱ ለሰብ ይላቸዋል። የሰው የህይወት በሮች የሚባሉት አይን፣ ጆሮ፣ አፍ፣
እጅ እና አፍንጫ ናቸው። የሰው የህይወት በሮች የሚባሉት እነዚህ ናቸው ይላል። የቅዱስ ጊዮርጊስን ገድል የጻፈው ደራሲውም ሊቀ ጳጳሱም እሱም ደግሞ እንደዚህ የሰው የህይወት በሮች የሚባሉት እነዚህ ናቸው ብሎ ያስቀምጣል። የሰው የህይወት በሮች የሚባሉት ዓይን፣ ጆሮ፣ አፍ፣ እጅና አፍንጫ ናቸው። ስለዚህ ሰው የሚቀደሰውም በእነዚህ በሚገቡት ነገሮች ነው፣ የሚረክሰውም በእነዚህ በሚገቡት ነገሮች ነው። በዓይኑ የሚገባው ነገር ያረክሰዋል፣ በዓይኑ የሚገባው ነገር ይቀድሰዋል። በጆሮ የሚገባው ያረክሰዋል፣ በጆሮ የሚገባው ይቀድሰዋል። በእጁ የሚዳስሰው ነገር ያረክሰዋል፣ በእጁ የሚዳስሰው ነገር ይቀድሰዋል። ለምሳሌ ንዋያተ ቅድሳቱን ቢዳስስ ምን ይለዋል? ይቀድሳል? አይቀድስም? ይፈወሳል አይደለም? የጨርቁን ጫፍ ቢዳስስ ከበሽታ ይድናሉ አለች አይደል? ያቺ ሴት ጨርቁን ዳሰሰች፣ ዳነች። እኛም ዛሬ የቤተ ክርስቲያን የክርስቶስ ልብሱ የምትባለው ቤተ ክርስቲያን ናት። እሷን ስንዳስስ እንፈወሳለን። ግን ይሄ ሳይገባን ዘግተናት ከረምን እንጂ ማለት ነው። ስለዚህ ቤተ ክርስቲያንን መዳሰስ ማለት የክርስቶስን ልብሱን መዳሰስ ማለት ነው። ዳሰን እንፈወሳለን፣ አይተን እንፈወሳለን፣ ቃሉን ሰምተን እንፈወሳለን። ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ብሏቸዋል። መንፈስ ውእቱ ዘይሐይ ወሥጋሰ አልቦ ዘይበቁ ብሏቸዋል። ዮሐንስ 6 ላይ መንፈስ ይፈውሳል፣ ስጋ ግን የሚጠቅመው የለም አለና አሁን እኔ የምነግራችሁ ቃል መንፈስ ነው አላቸው ጌታ። አሁን እኔ የምነግራችሁ ቃል መንፈስ ነው፣ ያድናል ማለቱ ነው። ስለዚህ የእግዚአብሔር ቃል ይፈውሳል። መስቀሉን፣ ዕጣኑን፣ ስዕላቱን ማየት ይፈውሳል። ቃሉን መስማት ይፈውሳል። ንዋያተ ቅድሳቱን መዳሰስ ይፈውሳል። ስጋውን ደሙን መቀበል፣ ጸበል መጠጣት ይፈውሳል። ዕጣኑን ማሽተት ይፈውሳል። ስለዚህ በእነዚህ የሚገቡት ያረክሳሉ፣ በእነዚህ የሚገቡት ይቀድሳሉ። ሰው በሕይወቱ ዘመን ሁሉ እነዚህን ከጠበቀ አይረክስም ማለት ነው። ስለዚህ ሰው ሲበድል የሚያጣው ማንን ነው? አቤት ራሱን ነው የሚያጣው። ራሱን የሚያጣው ምንድን ነው? ከዚያ በኋላ ሰው በኃጢአት ከወደቀ በኋላ ልጸልይ ቢል መጸለይ አይችልም። ሊጸልይ ሲል ምን ያሰኘዋል? አሁን እንዲሁኝ ብጸልይ እግዚአብሔር ሊሰማኝ ነው ያሰኘዋል ደግሞ ማለት ነው። ቤተክርስቲያን እንዲሁ ስትሄድ አታፍርም ይለዋል። ደጋግሞ ደግሞ በኃጢአት ይጥለውና መጀመሪያ ሰይጣን ሰውን የሚጥልበት የራሱ መንገድ አለው። እንዲህ ያደርገዋል። እግዚአብሔር ቸር ነው ይለዋል። ኃጢአት ሲያሰራው እግዚአብሔር ቸር ነው። ቸር ስለሆነ ቸር ነው እግዚአብሔር። ሰው ነው እንደዚህ ነገር የሚያጋንን ሰው ነው እንጂ እግዚአብሔር እንደዚህ አያጋንንም፣ ቸር ነው ይለዋል። ሰይጣን እኮ ነው እንደዚህ የሚያስብለው። እንደዚህ ኃጢአቱን ያስጨምርና ከዚያ በኋላ ልመለስ ሲል አረ እንዲህ ብለህ ሊምርህ ቅድም ቸር ነው አላለውም? አሁን ደግሞ ምንድን ነው አለው? ጨካኝ ነው አለው። ደግሞ አያችሁ፣ ሰይጣን በሁለት መንገድ ነው ሰውን የሚያጠፋው። አንደኛ እግዚአብሔር ቸር ነው በማለት፣ ሁለተኛ እግዚአብሔር ጨካኝ ነው በማለት። ስለዚህ ቸር ነው ሲለን ቸር ቢሆንም ፈራጅ ነው። ቸር ቢሆንም ምንድን ነው? ፈራጅ ነው። ከዚያ በኋላ ደግሞ ኧረ አይምርህም ሲል እንደ እግዚአብሔርማ ቸር ነው ብሏል። የተአምሩኑ ከመምረቱ ለእግዚአብሔር ኪያከ ያገርር ሀበ ንስሐ ብሏል ቅዱስ ጳውሎስ። አንተ ሞኝ የእግዚአብሔር ቸርነት አንተን ወደ ንስሐ እንደሚመራህ አታውቅምን? ይሄ ወደ ንስሐ እንድንመለስ ነው። ደግሞ ቸር ነው እያልን ኃጢአት እንዳንጨምር ደግሞ የተወስክ ኃጢአተ በዲበ በኃጢአት እንዘትብል መሐሪ ውእቱ እግዚአብሔር ይላል ሲራክ። ደግሞ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር፣ በኃጢአት ላይ ኃጢአትን አትጨምር። እንዲህ ይላል ተፈቅድኑ ታስተአብድ ለእግዚአብሔር ሮሜ 2 ላይ ነው። በበዛ ምሕረቱ ወበኦሆ ብሂልወቱ ይላል። ተመልከቱ። እግዚአብሔር ሰላም አሳድራይ ስትለው እሺ፣ ሰላማው ላይ ስትለው እሺ፣ ነፋሳትን በማመላለሱ በማንፈሱ፣ ብርሃናትን በማመላለሱ፣ ማያትን በማፍሰሱ፣ በዝናብ በማብቀሉ፣ በፀሐይ በማብሰሉ፣ አንተን በመመገቡ፣ ጠብቆ በማኖሩ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል። እግዚአብሔር ቸር ነው እንጂ ምን አይደለም? ሞኝ አይደለም። ስለዚህ መሐሪ ነው ሲልህ ፈራጅነቱን አስታውስ፣ ጨካኝ ነው ሲልህ መሐሪነቱን አስታውሰህ ከኃጢአት መጠበቅና ንስሐ መግባት ይገባል። እና እንደዚያ ካደረገ በኋላ ራሱን ያሳጠዋል። ስለዚህ አልመለስም ብሎ እንዲያስብና አንዳንድ ሰው ወጣት ሰምታችሁ አታውቁም? እኔ መቼም የሲኦል መቀርቀሪያዋ ነኝ ይላል። ሁለት አይነት ቀልድ አለ አይደል? በዚህ በዘመናዊ ወጣት መካከል አንደኛው ቀልድ ምንድን ነው? ሲኦል ሞልታለች ስለሞላች እኔን ሲኦል ወስዶ ሲጥለኝ አንዱ አንተ እኔ ላይ አትውደቅብኝ ብሎ ሲገፋኝ ገነት ይጀጠልቅ። እንደዚህ አይነት ቀልድ አለ። አንድ ቀልድ ነው ይሄ። አንዳንዱ ደግሞ ምን ይሆናል? መቼም እኔ ሲኦል መዝጊያዋ ነኝ መቀርቀሪያዋ ነኝ ብሎ አጤት ሲኦል አትሞላም። የማይሞሉ ነገሮች አሉ በምድር ላይ አለቅት፣ ዓይን፣ ጆሮ፣ መቃብር እና ሲኦል ናቸው የማይሞሉ ነገሮች። አለቅት ከዚያስ ምንድን ነው? በዓለም ላይ በጣም ሆዳም እንስሳ ማን ይመስላችኋል? ትል ነው። እንዴ ይገርማል እኮ በጣም። አሁን አሳንበሪ አለ። አሳንበሪ በቀን በአሳንበሪ አሳንበሪን የሚመገብ እንስሳ እንዳለ ታውቃላችሁ?
አሳንበሪን እንግዲህ የሚበላ ደግሞ አሳንበሪን የሚመገብ እንስሳ አለ፣ አራዊት አለ። ሌዋታን ትባላለች። ለዚያውም እስከ 1000 ትመገባለች ይላል። እስከ 1000 አሳንበሪ በቀን ልትመገብ ትችላለች። እንግዲህ ይህን አለመመርመር ነው፣ ማድነቅ ነው። እንግዲህ እንዲህ ያን ያህል የምትበላ አለች ነው። አይደንቀንም? ዓለምን ምድርን ወስነው የያዟት እነዚህ ሌዋታንና ብሄሞት የሚባሉ ናቸው። ዝሆንን የሚመገብ እንስሳ አለ በስነ ፍጥረት እንደተማር ነው። ግን የሚገርመው ከአሳንበሪም አሳንበሪ ቀላል ነው። አሳንበሪን ከምትመገበው ከሌዋታን፣ ዝሆንን ከሚመገብ ከብሄሞት በጣም ሆዳም የሚባለው ትል ነው፣ ዮሐንስ አፈወርቅ የሚባለው። ምክንያቱም ሌሊቱ ሙሉ መጠኑ እጣት አያክልም፣ ግን ሌሊቱ ሙሉ የሰው ደም ቁስል ሲጠጣዱ አይጠግብም። አለመፈንዳቱ አይደንቃችሁ? ደግሞም ይመጠምጣል። እና ሰይጣንን በትል የመሰለው ለዚህ ነው ይላል ሊቃውንቱ። ትሉ የማያንቀላፋ ቦታ ወስዳችሁ ያለው ቢያስት የማይጠግብ ሰይጣን ካለበት ገሃነም ጥላችኋለሁ ማለት ነው። ስለዚህ የማይሞሉ ነገሮች አይን ይሞላል። አይን የሚሞላ ሰው እኮ አንድ ሰው ስናይበት ያ ብቻ ድርግም አድርጎት ቁጭል ነበር። አይን አይሞላም፣ ጆሮም አይሞላም፣ ያለቅት ሆድም አይሞላም፣ ሲኦልም አትሞላም፣ ገነትም አትሞላም። ስለዚህ ሞልቷል የምትሉ ማቆም ነው፣ ማስተካከል ነው። እንደገና ደግሞ መቀርቀሪያው ነኝ ማለትንም ማቆም ይጠበቃል። እኔ ሲኦል መዝጊያ ነኝ፣ እንዲሁ እኔ ልድን አልችልም፣ ከዚህ በኋላ እኔ መስተካከል አልችልም፣ አትልፉ፣ በእኔ ጉዳይ ተስፋ ቁረጡ፣ አቁሙ፣ ለእግዚአብሔር በታምር ካልሆነ እኔ እንግዲህ ልማዴ ነው እንግዲህ የሚል ሰው ይሄ ፈርሞ ለሰይጣን ራስን መሸጥ አይገባም። ከሰይጣን በስተቀር የማይስተካከል ሰው የለም። የክርስቲያን መመሪያው ይሄ ነው። ሰምታችሁኛል አይደለም? ከሰይጣን በስተቀር በሉ የማይስተካከል ሰው የለም። የፈለገ ሁሉንም የኃጢአት አይነቶች ቢሰራም ከአጋንንት በስተቀር ተመልሶ የማይረባ ሰው የለም። ተመልሶ ሰሎሞን የሰራውን ኃጢአት አስታውሳላችሁ አይደለም? ጣዖት አምልኳል። የጣዖት ካህን ሆኗል። 1000 ሴቶችን አግብቷል። 1700 ሚስቶች፣ 300 ቁባቶችን 1000 ሴት አግብቷል። ያን ሁሉ አድርጎ ግን እግዚአብሔር መልሶታል። ቅዱስ ዳዊት እስከ 200 በላይ ሚስቶች እስኪኖረው ድረስ ደርሶ በድሏል። ግን እግዚአብሔር ደግሞ በንስሐ መልሶት ለትልቅ ፍሬ አብቅቷቸዋል። ስለዚህ ራሳችሁን ማጣታችሁን የምታዩት ለዚህ ነው። ደጋግማችሁ ፈትሹ ራሳችሁን። ኃጢአት በሰራችሁ ጊዜ ራሳችሁን ታጡታላችሁ። ማጣታችሁን የምታዩት ምንድን ነው? ብቻችሁን ተመልከቱ። ከሰው መሀል ሁናችሁ ብቸኛ ትሆናላችሁ። ከጓደኛ መሀል ሁናችሁ ከጓደኛ ጋር እያወጋችሁ እየተጫወታችሁ ደስተኞች አትሆኑም። እየበላችሁ የምትበሉት አያስደስታችሁም። ልብስ ገዝታችሁ አትረኩም። የትም ቦታ ሂዳችሁ ዓለም ትመራችኋለች፣ አሳዳጅ ትሆንባችኋለች። የአማረ ቤትም አይመቻችሁም፣ ቤተሰብም አይመቻችሁም። እህት ወንድሞቻችሁ፣ እናት አባቶቻችሁ ሁሉ አስቀድመው ስለ ኃጢአቶቻችሁ የሚወቅሷችሁ ስለሚመስሏችሁ አስቀድማችሁ እናንተ መቆጣት ትጀምራላችሁ። ይሄ ምንድን ነው? ኃጢአት ራስን ስለሚያሳጣ ነው። ኃጢአት ራስን ስለሚያሳጣ ከሰው ጋር ጠላት ያደርጋል። አስቀድመን እኛ እንቆጣለን። ሰዎች ምንም አላሉንም። እንዲያው ዛሬ አንድ የገዳም አባት አግኝቼ ሲል ቄሴ እንግዲህ ይህንን አቁም እሺ የእኛ ጻድቅ ይላል። ምንም አላለም። እንግዲህ አንተ ኃጢአተኛ ነህ አላለውም አይደለም? ይህ ምንድን ነው? ሰይጣን አስቀድሞ ረሲ ይጎይ እንዛልዎ ዘይደግ ነው ይላል መጽሐፍ። ኃጢአተኛ ሰው ማንም ሳያባረረው ይሸሻል ይላል። ኃጢአተኛ ሰው ማንም ሳያባረረው ይሸሻል። ስለ ሲኦል ሲነሳበት፣ ስለ ገነት ሲነሳበት በሉ እንዲህ አይነት እኔ ጭንቅ መስማት አልችልም፣ በሉ ለቀቅ አጋች ወደዚህ አዱ ብሎ ተነስቶ ይሮጣል ማለት ነው። ኃጢአተኛ ማንም ሳያባረረው ይሸሻል፣ በእንቅልፉ ይበረግጋል፣ ሰላምም የለውም፣ ራሱን ያጣል። በማንኛውም በዓለም በምትሰጠው ነገር ምቾት አይኖረውም። ሁልጊዜ ይመራዋል። ሁልጊዜ ሀገር በመለወጥ ሰላም ማገኝ ይመስለዋል። ሚስቱንም በመለወጥ ባል በመለወጥ ሰላም የሚገኝ ይመስላል። አይሆንም። ቤትም ቢሻሻል አይሆንም። ሰላም ኢየሱስ ክርስቶስ ነውና። ለዚህ ነው አንድ ደራሲ የተናገረው ጌታ ሆይ ልባችን ላንተ ቤት ሆኖ ስለተሰራ አንተ እስከምትገባበት ድረስ አይሞላም ብሎ የተናገረ። ልባችን ያንተ ቤት ሆኖ ስለተፈጠረ አንተ እስካልገባህበት ድረስ ካንተ ጋር በንስሐ ታርቀን አንተ የኛ ሆነህ አድረብን እስካልኖርክ ድረስ ብንበላም ልባችን አይሞላም፣ ብንጠጣም አይሞላም፣ ደመወዝ ቢኖረንም አይሞላም፣ ትዳር ቢኖርም አይሞላም፣ ብንሾምም አይሞላም፣ ሀገር ብንቀይርም አይሞላም። ለምን? አንተ እስካልገባበት ድረስ። ለዚህ ነው ሰው የማይረካው ማለት ነው። በዓለም ላይ ያለው ሰው ማንኛውም ሰው በተለይ አሁን በወጣቱ ክፍል ያለው የእርካታ ችግር፣ ምንም ነገር አላስደስተው ማለት ነው። በምንም ነገር አይረካም። በቃ
ይማርም ይቀጠርም ደሞዝ የሚኖረው ያግባም በቃ ደስ አይለውም። እንዲያው ደህና ሰነበታችሁ ሲባል ያው እንግዲህ መተንፈስ መኖር ከሆነ አለን ይላል። ምንም ደስታ የሚባል ነገር ከአይምሮ ተንጠፍጥፎ ይጠፋል። ይህ የሚመጣበት ምክንያት ልብ ለእግዚአብሔር መቅደሱ ነው ስለተፈጠረ ነው። እግዚአብሔር እስካልገባ ድረስ የሰው ልቡ አይሞላም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተአምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ እናንተ የእግዚአብሔር መቅደስ እንደሆናችሁ አታውቁምን ይላል። የእግዚአብሔር መቅደስ ናችሁ። የእግዚአብሔር መቅደሱ ነው የተፈጠረ ሰው እግዚአብሔር ካልገባበት ልቡ አይሞላም፣ ሰላምም አይኖረውም ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ኃጢአት የሚሰራ ሰው ራሱን ነው የሚያጣው። ከዚያ ምን ያጣል? ራሱን ያጣል፣ ገንዘብ ያጣል፣ ወዳጁን ያጣል። በነገራችሁ ላይ የገንዘብ ዝሙት የገንዘብ ምሳር ነው ይላል መጽሐፍ። ዝሙት የገንዘብ ምንድን ነው? ምሳር ማለት ምን ማለት ነው? መጥረቢያ ነው። ዘማዊ ሰው በነፍሱ ብቻ ሳይሆን በስጋውም ገንዘብ አይበረክትለትም፣ ድሃ ነው የሚሆነው። ዝሙትን ደጋግሞ የሚሰራ ሰው ማንኛውም ሰው ድሃ ይሆናል፣ ገንዘብ አይበረክትለትም። በረከትን የምታስከትላት የበረከት መንገድ መሪ ማናት? ንጽህና ስለሆነች ንጽህና ናት። ንጽህና ስለሆነች ንጽህና ካልመራቻት በረከት ወደ ቤት አትመጣም። ስለዚህ ንጽህና በሌለችበት በረከት የለም። ስለዚህ የበላነው አያጠግበንም፣ የለበስነው አይሞቀንም፣ ገንዘባችንን አይበረክትም። ገንዘባችን በቀዳዳ ከረጢት እንደተቋጠረ አሸዋ ይሆናል ማለት ነው። በላይ ይጨምራል፣ በታች ይፈሳል። መግቢያውን ብናበዛም መውጫው የዚያን ያህል ይበዛል፣ በጥፍ ይበዛል። ለዚያ ነው ዓለም በረከት ያጣበት ምክንያት ይሄ ነው እላችኋለሁ። እና ኃጢአት ማንን ያሳጣል ነው? ተነግሮም አናጠለጥልም። ከባድ ነገር መስማትም አንፈልግም። ድንዝዝ ያለ እስክሪብቶን በጆሮ ይዞ የሚፈልግ ሰው አይታችሁ አታውቁም? ረሲ በቃ ዝንጉ ነው የሚያደርግ። ልብን ይሰልባል ፈጽሞ። ማስታወስ ማጥናት የሚባል ነገር የለም። ሰው እኮ ለማጥናት ራሱ አሁን እኮ አስቸጋሪ ትውልድ እኮ ነው ያዝነው። የቤተ ክርስቲያኑን ተውት፣ በዓለሙ እንኳን ተምሮ ጥሩ ውጤት የሚያመጣ ተማሪ አሁን አለ? የለም እኮ በቃ ትምህርቱን ቢብሎታል። ጭንቅላቱ እየሞቀበት ማለት ነው። አንዲት አለች በገጠር አካባቢ የምትከፈት ቴሌቪዥን አለች። ለምሳሌ ስለምትመች ባመጣት ጥሩ ነው። አትቆጡም አይደል? ሚዮታ የምትባል ቴሌቪዥን አለች። ስንት ኢንች ናት? 14 ትልቅም ይኖራል። 14 ኢንች ናት። እና እሷ ብዙ ጊዜ እኔ ከዘመድ ቤት ስሄድ ነበር ማውቃት ፊት ከዘመድ ቤት ከተማ ዘመድ ቤት ስሄድ እና እሷ ስትከፈት በጣም ብዙ ጊዜ ብዙ ሲከፍተዋት ከዋሉ ትሞቃለች። እና ስትሞቅ ፕሌይ ሲሏት ኖ ዲስክ ትላለች። ምክንያቱም ምን ብላለች? ሙቃለች ማለት አሳርፉኝ ነው። ስለዚህ ሰው በኃጢአት ሲሞቅ ላጥና ሲለው ኖ ዲስክ ነው የሚለው ማለት ነው። እንቅልፉ ይመጣል፣ ድንዝዝ ብሎ መጽሐፉን እዚህ ላይ እንዳደረገው ለጥ ይላል ማለት ነው። ጭንቅላቱ ሰው አይምሮ ይዛባል፣ ይዞር። ኃጢአት ክፉ ነው፣ ናላ ነው የሚያዞረው። ውስጥ ሲነጻ ነው። ማንኛውንም ሰው ብታጠኑት፣ ብትመረምሩት እውቀትን የእውቀት አጋሰስ የምትሆኑት እውቀት በቃኝ የማትሉት ቅድስና ሲኖር ነው፣ ስንናዘዝ ነው፣ ትቢያው ሲራገፍ ነው። ምክንያቱም ተመልከቱ፣ ውሃ በመላበት ብርጭቆ ውስጥ ማር መጨመር እንደማይቻል ሁሉ ኃጢአት ባለበት እውቀትና ጥበብ ማደር አይችሉም። ኃጢአት ባለችበት እውቀት ጥበብ አያድሩም፣ ሀብት አያድርም። ስለዚህ ራስን ማንጻት በረከትን ሲሰበስብ፣ ራስን ማርከስ በረከትን ያሳጣል፣ ራስንም ያሳጣል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና እውቀትም እንዲኖራችሁ ብላችሁ እንደው ለእንጀራም ጥሩ እንጀራም እንድናገኝ ብላችሁ ቢሆን ተናዘዙ። ለነፍሱም ብታውት እንኳን ማለት ጥሩ እንጀራ እንድናገኝ ብላችሁ ጊዜያችሁን ያባክናችኋል፣ ራሳችሁን ያጠጫል፣ ገንዘብ ያባክናል። መጨረሻ ላይ ኃጢአት እግዚአብሔርን ያሳጣል። ማንን ያሳጣል? እግዚአብሔርን ያሳጣል፣ ገነትን ያሳጣል፣ ቅዱሳንን ያሳጣል፣ ሁሉን ነገር ያሳጣል። ሊቃውንት እንደውም በምን ይተረጉሙታል? በቃ የሰው ሰውነቱ ወይም የክርስቲያን ነፍስ ወይም የሰው ሰውነቱ እንደ መርከብ ነው። መርከቡ ከተሰበረ ተሳፋሪዎች ሁሉ እንደሚሰጥሙት ሰው ንጽህናው በኃጢአት ከረከሰ የንጽህናው መርከብ በኃጢአት ከተሰበረ ሁሉ ነገሩ ይሰጥማል ይላል። ሁሉ ነገር ይሰጥማል። መልካም ነገር ሁሉ ደግ ሆኖ አይታየውም። ከዚያ በኋላ ክፉና በጎ መለየት ያቅተዋል። ሰው ኃጢአትን ይመኛል። መጀመሪያ ትንታ ይባላል ምኞቱ። ከዚያ ኃጢአቱን ደጋግሞ ያስበዋል፣ ነቃሃሌው ይባላል። ከዚያ ያንን ይወስነዋል፣
ቁርጥህ አለ ወይ ይባላል። ከዚያ በኋላ ያንን ያደርገዋል፣ ይናገረዋል። ከዚያ ነቢብ ይባላል። የተናገረውን ያደርገዋል፣ ያደረገው ገቢር ይባላል። ያደረገውን ይደጋግመዋል፣ ልማድ ይባላል። የለመደውን ጠባዩ ያደርገዋል። ጠባዩ ሲያደርገው ልቡ ይደነድናል። ልቡ ሲደነድን ሁልጊዜ ጽድቅ ያስጠላዋል፣ ኃጢአት ይጣፍጠዋል። ከዚያ በኋላ ጽድቅ ሲጣፍጠው ኃጢአት ሲያስጠላው ከሃዲ መሆን ይጀምራል ማለት ነው። መናፍቅ ወይም ከሃዲ መሆን የሚጀምረው ለዚህ ነው። ብዙ ጊዜ መናፍቃን ከቤተ ክርስቲያን ነጥቀው የሚወስዷቸው ልጆች ወይም ከኛ ከኦርቶዶክስ ቤተክርስቲያን መናፍቃን እየነጠቁ የሚወስዷቸው ልጆች ምቾት ፈላጊ ወጣቶች ናቸው። ምቾት ስለሚፈልጉ ቤተክርስቲያን ጾም፣ ጸልይ፣ ስገድ ስትለው ያኛው ደግሞ አይ እግዚአብሔር ከፍሎላል ና አረፍ ሲለው ኧረ እኔስ ምን እፈልጋለሁ ብሎ ወደዚያ ይሄዳል ማለት ነው። ስለዚህ የሚያሳጣው እግዚአብሔር ነው። ኃጢአትን መደጋገም በአጭር ቃል ኃጢአትን መደጋገም ልብ ያደነድናል። ልብን ማደንደን ጽድቅን ያስቃውማል። ጽድቅን መቃወም ከሃዲ ያደርጋል። ስለዚህ የከሃዲነት መጀመሪያው ኃጢአትን መስራት ነው ማለት ነው። የከሃዲነት መጀመሪያው ኃጢአትን መስራት። ስለዚህ ሰው በኃጢአቱ እግዚአብሔርን ያጣዋል ማለት ነው። እግዚአብሔርን ያጣዋል። እግዚአብሔር እንዳናጣው እግዚአብሔር ይጠብቀን። አሜን በሉ። እግዚአብሔር ባለበት ምን አለ? አቤት እግዚአብሔር ባለበት ምን አለ? ሁሉ አለ በሉ እንጂ። እስኪ ሰማይን የፈጠረው ምንድን ነው? ማን ነው? ጤና ትላላችሁ። ጤናን የሰጠ ማን ነው? አቤት ሀብትን የፈጠረ ማን ነው? ትዳርን የሰጠ ማን ነው? ገንዘብን የሰጠ ማን ነው? ምድርና ሰማይን የፈጠረ ማን ነው? እግዚአብሔር ባለበት መልካም ሁሉ አለ። እግዚአብሔር በሌለበት ምንም መልካም የለም። ስለዚህ መልካም ኑሮ ካላችሁ፣ መልካም ኑሮ የምትፈልጉ ከሆነ መልካሙን እግዚአብሔር ፈልጉት። መልካሙን እግዚአብሔርን ከፈለጋችሁት መልካም ነገር ሁሉ በእናንተ ዘንድ አለ። መልካም የሆነው እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ያለው ናሆም ለዚህ ነው። ነቢዩ ናሆም ትንቢተ ናሆም ምዕራፍ 1 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ከሆነ መልካሙን እግዚአብሔር ካገኘኸው መልካም ነገር ሁሉ በእጅህ አለ። እግዚአብሔርን በኃጢአት ካጣኸው ምንም መልካም ማግኘት አይቻልም ማለት ነው። ስለዚህ መልካም ነገር ከፈለጋችሁ የመልካሙን ምንጭ መልካሙን እግዚአብሔርን እናገኘው። ስለዚህ ኃጢአት ማለት እግዚአብሔርን ማጣት ነው ማለት ነው። እግዚአብሔር ከዚህ ሁሉ እንድንነሳ ይጠብቀን። አሜን በሉ። ሌላው ኃጢአት ማለት ሞት ማለት ነው። ኃጢአት ማለት ሞት ማለት ነው። ኃጢአት ማለት ሞት ማለት ነው። ሞት ማለት ደግሞ መለየት ማለት ነው። ሞት ማለት መለየት ነው። ምክንያቱም ሰው ኃጢአት ሲሰራ ከቁርባን፣ ከቤተ ክርስቲያን፣ ከገነት፣ ከመንግስተ ሰማያት፣ ከቅድስና ከዚህ ሁሉ እድል ፈንታ ስለሌለው ኃጢአት ማለት መሞት፣ በቁም መሞት ማለት ነው። በቁም መሞት ማለት ነው። እሺ ከቃሉ ጋር ናችሁ? ንስሐ ማለት ወደሚል እንሂድ። ስለ ኃጢአት የኔ ያህል ጊዜ ፈጀንልን። እሺ ንስሐ ማለት ምን ማለት ነው? ንስሐ ማለት ምን ማለት ነው ያልነው ነው? እሺ በጣም ጥሩ። ንስሐ ማለት ምን ማለት ነው የሚለውን ብዙ ሊቃውንት ብዙ ትርጉም ይሰጡታል። በጣም ብዙ ትርጉም ነው የሚሰጡት። የተወሰነውን ያክል እናያለን ለዛሬው ማለት ነው። ንስሐ ማለት እንደ መዝገበ ቃላዊ ፍቹ ወይም ደግሞ እንደ ቃሉ ቃላዊ ትርጉም ሲተረጎም ነስሐ ተጸጸተ ከሚል የግዕዝ ግስ ነው የሚነሳው። ንስሐ ማለት ጸጸት ማለት ነው የቃሉ ትርጉም። በቃሉ ትርጉም ከቃሉ ትርጉም ተነስተን በአረፍተ ነገር ስንተረጉመው ንስሐ ማለት የኖርኩበት ኃጢአት ይቆጨኛል እንግዲህ አይደግመኝም ብሎ መወሰን ማለት ነው። ንስሐ ማለት የኖርኩበት የኃጢአት ሕይወት ይቆጨኛል እንግዲህ አይደግመኝም ብሎ መወሰን ንስሐ ይባላል። እንደ ምስጢራዊ ፍቹ ደግሞ ስንሄድ ጌታ እንዲህ ይላል። እንደ ምስጢራዊ ፍቹ ማለት ጌታ ምን ይላል? መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል። ማቴዎስ 4:17 ለምደና ታያችሁ። ቃሊቱን ሁላችሁም ጠቀሳችኋት፣ ግን ንስሐ ትገቡ። ማቴዎስ 4:17 መንግስተ ሰማያት ቀርባለችና በሉ እንጂ በሉ። እሺ ንስሐ ማለት በዚህ ቃል ትርጉም መሰረት ንስሐ ማለት ባህሪን ማስማማት ማለት ነው።
ባህሪን ማስማማት ምንን ማስማማት ነው? ባህሪን ማስማማት ባህሪን ማስማማት። ለምሳሌ ሰው ችኩል ብሎ ከሆነ የሆነ ኃጢአት ይሰራል። መቸኮል የማን ነው? የነፋስ ነው። ከነፋስ አልተፈጠርንም? ተፈጥረናል። አሁን ነፋሱ በረታ ማለት ነው። በዝሙት ውደቁ ሴትን ወይም ወንድን በመመኘት ሴቷን በወንዱ ፍቶት ስትቃጠል ወይም ወንዱ በሴቷ ፍቅር በውሳጣዊ ስሜት በነደደ ጊዜ ያን ጊዜ ምን በስቷል? እሳት በሉ እንጂ እሳት። ሰውን ልግደለው አደራረጉ ነው እንጂ ብሎ በቁጣ ሲቀጣጠል እሳት በሉ እሳት በስቷል ማለት ነው። ከዚያ በኋላ ደግሞ ሰው ያለ መጠን እንዲያው ዝክንትል ብሎ ሲወፍር ምን በስቶ ይመስላችኋል? መሬት በስቷል። እንዲያው ዝም ብሎ ቤተ ክርስቲያንም ብትቃጠል፣ ክርስቲያኖችም ቢሞቱ፣ ክርስቲያኖች ቢታረዱ፣ እግዚአብሔርም ቢሰደብ ዝም ብሎ የማይደንቀው ምንድን ነው? አየት መሬት ነው። መሬት ጉቻ አለ ዝም ብሎ ማለት ነው። አሁን መሬት አሁን የመሬት ነገር አይደንቃችሁም? አቡነ ተክለ ሃይማኖትም ተረግጠዋታል አይደል? እኒያ ኮከብ ደግሞ እኛም ስነድባት አንተ ርኩስን አትረገጥ ትላለች አትልም ማለት እና እንደዚያ ዝም ብሎ ሁሉ ሲረገጠው ዝም የሚል ማለት ነው። በኃጢአት የዲያብሎስም የሁሉም የእስልምናውም የምንፍቅናውም የወሬውም የዘፈኑም የጭፈራውም የስድቡም የዚህ ሁሉ ማራገፊያ የሆነ መሬት ሆኗል ማለት ነው። ለብላ ያገኘው ሁሉ መብላት፣ ማልዳም መብላት፣ እንትኑን መብላት፣ የተፈቀደውን መብላት፣ 24 ሰዓት መብላት ምንድን ነው? መሬት በሉ። አቤት መሬት። ውሃውን አስካለ ማርያም ብትታጠብበት፣ ገብረ ማርያም ቢታጠቡበት፣ ቄሴ ቢታጠቡበት፣ አባ ቢታጠቡበት፣ አይ እናንተ ቆሻሻችሁ ብዙ ነው አትታጠቡ ይላል። የሁሉ ኃጢአት ማጠራቀሚያ የሆነ ሰው ውሃ በዝቶበታል ማለት ነው። እነዚህን ማስማማት ኃጢአት የሚመነጨው እነዚህን ባለማስማማት ነው። አብዝተን በመጠጣት አብዝተን በመብላት ትዕግስት በማጣት እንደዚህ አይነት ነገሮች በስግደት ባለመወሰን እሳት ሲያይል ዝሙት፣ ነፋስ ሲያይል ችኮላ፣ ውሃ ሲያይል ተስፋ ቢስነት፣ መሬት ደግሞ ሲያይል ያለ ቅጥ መግበስበስና የፍላጎት ስፋት እንደዚህ ይፈጠራሉ ማለት ነው። እነዚህን ማስማማት ምን ይባላል? ንስሐ። ሌላው ስጋንና ነፍስን ማስታረቅ ነው። ስጋና ነፍስን ምን ማድረግ ነው? ማስታረቅ። ጥያቄ ልጠይቃችሁ። የሆነ ሰው እስኪ ከእናንተ መካከል ሲኦልን የማይወድ እጁን ያወጣል። ሲኦልን የማይወድ አውጡ እንጂ። ሲኦልን የማይወድ በጣም ጥሩ፣ እግዚአብሔር ይመስገን። ሲኦልን አትወዱም አይደል? በጣም ጥሩ ነው። ሲኦልን አትወዱም፣ በጣም ጥሩ። ግን ሰርቃችሁ አታውቁም። ስለዚህ ሲኦልን አትወዱም፣ የሲኦልን መስፈርት ግን ታሟላላችሁ ማለት ነው። ይሄ ነው ችግሩ። እንደዚያ እያደረግን ነው፣ እኔንም ይጨምራል። እሺ፣ ሲኦልን አንወድም። ስለዚህ ምንድን ነው? በነፍሳችን ጽድቅ እንድመኛለን፣ በስጋችን ኃጢአት እንሰራለን። አልተስማማም ማለት ነው። አልተስማማንም። ነፍስና ስጋችን አልታረቁም። ነፍስና ስጋችን ሲታረቁ ነፍሳችን የምታስበውን ማን መስራት ይጀምራል? ስጋ መስራት ይጀምራል። ይሄ ሳይታረቅ ሲቀር ነው ሰው ኃጢአተኛ መሆን የሚጀምረው ማለት። ስለዚህ ንስሐ መግባት ማለት ሰውነቱን ማስታረቅ። ለዚህ ነው ሰላም የምትነሳችሁ። አሁን አንድን ሰው እዚህ ላይ ያስቀምጠን ሁላችን እየመጣን አንዳንድ ኩንታል ጤፍ ብናረግበት ይጮሃል አይጮህም? አይንፈራገጥም? ይንፈረገጣል እንጂ። ስለዚህ በጣም ብዙ ኃጢአቶችን በጫንባት ቁጥር ነፍሳችን ከውስጡና ምን ትላለች? ትጮሃለች። ለዚያ ነው ሰላም የምናጣው ማለት ነው። ሁልጊዜ አይምሯችን ሰላም የሚያጣበት ምክንያት የነፍስ ፍላጎቷ ሸክሙን አንሱልኝ እያለች ትጨቀጭቃለች። ለዚያ ነው ሁልጊዜ ለሰው አንናገረውም። በራሳችን ግን ሰላም አጥተን መከራ የምንባዝነው የነፍስ ጥያቄ ስላልተመለሰላት ነው። አንድ ጥያቄ፣ ሰው ኃጢአት የሚሰራ በስጋው በነፍሱ ምረጡ። አቤት፣ በስጋው ነው አይደል? አይደለም። እሺ፣ አንድ ሀሳብ፣ አንድ ታሪክ ልንገራችሁ። የሆነ ሰውዬ ነው አትክልት ተከለ። አትክልቱን ሰዎች እየበሉ አስቸገሩት። ጠብቁልኝ ብሎ የሚቀጥራቸው ሰዎች እሸቱን እየበሉ ቢያስቸግሩት ብልሃት አበጀው ብሎ ምን ያደርጋል? 2 አይነት ሰዎችን ለአትክልቱ ዘበኛ ቀጠረ። አንዱ አይነ ስውር፣
አንዱ ደግሞ ሽባ። እየሰማችሁ ነው አይደለም? አንዱ አይነ ስውር ነው። ትርንጎ ሲደርስ ሂዶ እንዳይበላው እግሩ ምንድን ነው? ሽባ ነው ማለት ነው። ያኛው ደግሞ እግር አለው፣ እንዳይበላው ደግሞ የት እንዳለ ፍሬው አያውቅም። በብልሃት ነው እንዲያደርገው። ከዚያ በኋላ ሲደርስ ምን ተደረገ መሰላችሁ? አይ እሸቱ ደረሰ። ሲደርስ የአትክልቱ የትርንጎ፣ የብርቱካኑ፣ የሎሚው እዚያ ሁሉ ተኩት ባላችሁ አትክልት ሁሉ በምታውቁት ፓፓያ፣ ትሩን ምን አይነት ሙዝ ማለት ትችላላችሁ። ደረሰ። በኋላ ሲደርስ ምን ተፈጠረ መሰላችሁ? እሸቱ በደረሰ ጊዜ ያኛው አይነ ስውሩ አረ ሽታው ገደለኝ፣ ሂጄ እንዳልበላው አይን የለኝ፣ አረ ሽታው ገደለኝ ሲል ደግሞ ያኛው እዲያ አንተ በሽታ አረ እኔ እያየሁት ያለኩት ይላል። ከዚያ በኋላ ተመካከሩና ምን ፈጠሩ? ብልሃት ፈጠሩበት። ከዚያ ብልሃት ፈጠሩና ምን አረጉ መሰላችሁ? አይነ ስውሩ ሽባው ምን አለ? እኔን ተሸከመኛል። ማንን? አይነ ስውሩ እኔን ተሸከመኝና ከዚያ በኋላ ተመልከቱ ምን አደርጋለሁ አለ? እኔ አንተ ላይ ሆኜ እመራሃለሁ። አንተ ትሄዳለህ። እዚያ ሽባውን ሽኮኳልና ወደ ቀኝ፣ ወደ ግራ ይለዋል። እዚህ ላይ ሆኖ ማለት ነው። ከዚያ እንደዚያ ብለው ሄዱና አትክልቱን ጨርሰው በልተው ጨረሱት። ሁሉንም በሉ። በየቀኑ እንዳያደርጉ እየተሸካከሙ በሉት። ለመደጋገፍ ጥሩ ነው፣ ለጥፋት ጥሩ አይደለም። ግን አሁን መጽሐፉ ይጠይቃል። ዜና ነገረ አበው የሚባል መጽሐፍ ላይ ነው ያለው። ታዲያ ይጠይቃል፣ ከሁለቱ በደለኛ ማን ነው ይላል። ምረጡ። አይን ያለው ነው? አይ ሁለቱም ነው አይደለም? ያኛውም መርቷል፣ ያኛውም ተሸክሟል። ሁለተኛ ደግሞ ሁሉም እኩል በልተዋል አይደለም? እኩል በልተዋል። በዚህ ምን ይመስላሉ? ሰውየው በሁለቱም ይፈርዳል። ይሄንን ሊቃውንቱ ሲተረጉሙት ምን ይላሉ? ያቺ አይነ ስውር የምትባለው ማናት? ነፍስ ናት። ሽባ የተባለ ማን ነው? ስጋ። ስለዚህ ነፍስ ያ አይነ ስውሩ በምኑ ይመራል? በምኑ እየተመራ ነው የወሰደው? አቤት አይነ ስውሩ በማን ተመራ? በሽባው ተመራ። ሽባውን ማን ተሸከመው? ስለዚህ በኃጢአት እውር የሆነች ነፍስ ለጽድቅ ሽባ የሆነ ስጋን ትሸከምና እሱ ነይ በዚህ ዘሙች፣ ነይ በዚህ ስረቂ፣ ነይ በዚህ ቀሚ እያለ ያሳያታል። ነፍስ ዝም ብላ ትከተላለች ማለት ነው። በዚህ ምክንያት ነፍስም ስጋም እኩል ይበድላሉ። ስለዚህ ነፍስ የሚፈረድባት ስጋን ገስጻ ማስቀረት ነበረባት። ስጋ ደግሞ የሚፈረድበት ለነፍስ መታዘዝ ነበረበት። ሁለቱን ማስታረቅ ማለት አሁን ሁላችሁም እርግጠኛ ነኝ የፈለገ የባሰ ሰው አይኖርም። እዚህ የባሰ ኃጢአት ውስጥ እንኳን ብትኖሩ ገነትን የማይፈልግ የለም፣ እግዚአብሔርን የማይፈልግ የለም። ችግሩ ግን ማስታረቅ አቃተ። ማስታረቅ ነው። ማስታረቅ የሚቻለው ደግሞ የመንግስተ ሰማያትን ውበት በማሰብና የእግዚአብሔርን ውለታ በማሰብና ፍላጎትን በመገደብ ማስታረቅ ይቻላል። ስለዚህ ንስሐ ማለት የተጣሉትን ምን ማድረግ ነው? ማስታረቅ። ከዚያ ነፍስና ስጋ ሲታረቁ ሰው ከእግዚአብሔር ጋር መታረቅ ይጀምራል ማለት ነው። ከምንድን ነው የሚመነጨው? እግዚአብሔርን ከመፈለግ። ንስሐ የሚመነጨው ከምንድን ነው ሲባል እግዚአብሔርን ከመፈለግ ነው። እግዚአብሔርን በምን ያህል መጠን ትፈልጉታላችሁ? አሁን ይኸውላችሁ አንድ ነገር ንገሩኝ። መርፌ ጠፋችሁ። መርፌ እየሰማችሁ ነው? መርፌ ነው ያልኩት። መርፌ ጠፋችሁ። በጣም ጥሩ። መጥረቢያ ጠፋችሁ፣ ወይም ምሳር መጥረቢያ ጠፋችሁ። እንቀጥል። ከዚያ ደግሞ የጦር መሳሪያ ጠፋችሁ። አንዱን ማድረግ ትችላላችሁ የምታውቁት። የጦር መሳሪያ ጠፋችሁ። ጠበንጃ እኮ አይደል? ጠብ መንጃ ነው። ጠብ የሚነዳ ማለት ነው። ጠብን የሚነዳ ነበረ፣ ግን እሱ ግን ጠብ ሳቢ ሆኗል። አሁን ጠብ መንጃ ጠፋችሁ። አሁን እያያችሁ ነው። በጣም ጥሩ። የብር ቀለበት ጠፋችሁ። የወርቅ ቀለበት ጠፋችሁ። ከዚያ ምንድን ብለው አልማዝ ጠፋችሁ። እንቁ ማለት ነው። ከዚህ ሁሉ ቅድሚያ ሰጥታችሁ የምትፈልጉት ማንን ነው? በአንድ ድምፅ እንቁን ትፈልጋላችሁ አይደለም? ግን ምን አለ ቅዱስ ዮሐንስ አፈወርቅ? ምን ነው ቀላል ዕቃ የጠፋንን ያህል እግዚአብሔርን በፈለግ ነው ይላል። ቀላል ዕቃ የጠፋንን ያህል እንኳን እግዚአብሔርን የእንቁ ያህል ግድ የለም፣ የወርቅ ያህልም በቀረ፣ የብር ያህልም በቀረ፣ የትልልቅ መሳሪያ ያህልም የቀረ
ትንሽ ዕቃ የጠፋንን ያህል እንኳን በቀን እግዚአብሔርን ብንፈልገው ምን አለ ጫማ የጠፋንን ያህል ሰው የሚለብሰው ቀበቶ የጠፋውን ያህል እንኳን ለእግዚአብሔር ምን ነው 40 ደቂቃ በቀን ቢሰጠው 30 ደቂቃ ምን ነው በእግዚአብሔር ቢሰጠው ያንን ብንሰጥ እኮ እንድን ነበር 30 ደቂቃ በቀን ብንጸልይ ጸሎታችን ለንስሐ ያደርሰን ነበር። ሰው ለእግዚአብሔር ሰው ሞባይሉን የሚፈልግበትን ያህል ሰዓት ጠረጴዛ ገልብጦ ሻንጣ አንስቶ ዕቃ ደፍቶ የሚፈልገውን ያህል እግዚአብሔርን እንኳን መፈለግ ያቅተዋል። እግዚአብሔርን እንድንፈልግ ልቡን አይስጠን። ቅዱስ ዳዊት ምን አለ? ለምንድን ለይትፈሳህ ልብ ዘይሐሱ ለእግዚአብሔር። እግዚአብሔርን የሚፈልግ ልብ ደስ ይበለው። እስኪ በሉ እግዚአብሔርን የሚፈልግ ልብ በሉ። የሚፈልግ ልብ ደስ ይበለው። በጣም ጥሩ። እንደዚህ ካልን ንስሐ ማለት እግዚአብሔርን ምንድን ነው? መፈለግ ነው ማለት ነው። እግዚአብሔርን መፈለግ፣ እግዚአብሔርን መጠማት። እንዲህ አለ ቅዱስ ዳዊት ከመያፈቅር ሀየል ሀባንቂተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ ጸማት ነፍሴ ለከ። ዋላ ውሃን እንደሚናፍቅ ነፍሴ አንተን ተጠማች። ማይዜ እበጽ ወሬይ ገጾ ለአምላኬ። ሕያው እግዚአብሔር አምላኬ ሆይ ወደ አንተ ዘወትር ገሰግሳለሁ፣ ፊትህን የማየው መቼ ይሆን ይላል። እግዚአብሔርን መጠማት፣ እግዚአብሔርን መራብ፣ ሕያው እግዚአብሔርን መራብ ለጨለማችን ብርሃን ነው፣ ለረሃባችን የሕይወት እንጀራ ነው፣ ለድካማችን ኃይል ነው፣ ለስደታችን ሀገር ነው። እግዚአብሔር የሰራዊት ጌታ ነው፣ አባት ነው፣ ለድሃ አደግነታችን ባለጸጋ ነው፣ ንጉሥ ነው፣ መድኃኒት ነው፣ ፈውስ ነው፣ ትንሣኤ ነው። ይሄንን መፈለግ ንስሐ ይገባል። እኔ አንድ ነገር ልንገራችሁ። አንድ ሰው መታመሙ የሚታወቀው የምግብ ፍላጎቱ ሲዘጋ እንደሆነ እግዚአብሔርን የመፈለግ ሕሊና ካነሳችሁ በእውነትም ታማችኋል ማለት ነው። ክርስትናችሁ መታመሙን የምታውቁት እግዚአብሔርን መፈለግ ሲያንሳችሁ ነው። ቁርባኑ የማይደንቃችሁ፣ ኪዳኑ የማይደንቃችሁ፣ ማስቀደስ የማይደንቃችሁ፣ ጉባኤ መምጣትን እንደ ተራ ስብስብ የምትቆጥሩት፣ ነጠላ ማጣፋትን እንደ ተራ ስብስብ እንደ ተራ ነገር የምትቆጥሩት ከሆነ የእግዚአብሔር ነገር ቀሎ የታያችሁለት ያን ጊዜ እናንተ ህመሙ ጀምሯችሁ መሆኑን በዚህ ወቁት ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ስለዚህ ምን አለ? እግዚአብሔር የት ነው ያለው? ሩቅ ነው ቅርብ ነው? አረ ቅርብ ነው። እግዚአብሔር ቅርብ ነው። እግዚአብሔርን መፈለግ ነው ንስሐ ብለን የለ እንዴ? ስለዚህ ምን አለ እሱ ባለቤቱ? ነስሑ ወእመኑ እስመ ቀርበት መንግስተ ሰማያት። እስመ ያቱ ቀርበት ይእቲ መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። መንግስተ ሰማያት የተባለ መንፈስ ቅዱስ ነው ይላል ቅዱስ ሳዊሮስ። መንግስተ ሰማያት የተባለ አንድም ራሱ ክርስቶስ ነው፣ ራሱ እግዚአብሔር ነው፣ መንፈስ ቅዱስ ነው። እግዚአብሔር መንግስተ ሰማያት ነው። ስለዚህ እግዚአብሔር ቅርብ ነውና ንስሐ ግቡ። እግዚአብሔር ቅርብ ነውና ንስሐ ግቡ። እግዚአብሔር ቅርብ ነው። በጣም ጥሩ። እንዲህ ይላል አረጋዊ መንፈሳዊ ባይቴ መንግስተ እግዚአብሔር ይትረከብ ይላል። መንግስተ እግዚአብሔር መንግስተ ሰማያት ቅርብ ናት፣ መንግስተ ሰማያት ቅርብ ናት ብለሃል ጌታ። ግን የእግዚአብሔር መንግስት በየት ሀገር ትገኛለች ብሎ ይጠግናል። እግዚአብሔር ሲመልስለት ወይቤ እንታ ውስጥክሙ፣ መንግስተ ሰማያትማ ያለችው በመካከላችሁ ናት። በየት ነው ያለችው? በመካከላችሁ ናት። መንግስተ ሰማያት ማለት ራስን ማስተካከል ነው፣ ሌላ አይደለም። ራስን ስታስተካክል መንግስተ ሰማያት ማለት ያ ነው። ህሊና ሰላም ይሆናል። ታግለህ የምታሸንፍ፣ ተናግረህ የምትደመጥ፣ ያለምንም ነገር ሀብታም፣ ያለ ጉልበት ኃይለኛ፣ ያለ ገንዘብ ሀብታም፣ በበሽታ ውስጥ ጤነኛ፣ በስደት ውስጥ ባለርስት፣ በብቸኝነት ውስጥ ባለብዙ ዘመድ የሚያደርግ ምንድን ነው? እግዚአብሔርን ማግኘት ነው። እና ስለዚህ መንግስተ ሰማያት የት ናት ብትለኝ በመካከላችሁ ናት። እስኪ በመካከላችሁ ናት ብሉ። ሉቃስ 17 ምዕራፍ 21 ስራ ምንድን ነው? መምህራን መማር። አይ ምንድን ትምህር ምንድን ትምህር ዓለማዊ ምን ትማራለህ? ምንድን እኮ ዓለማዊ የምትማረው ምንድን ነው? አይደለም ስንተኛ ክፍል ነው? እንደሱ ነው። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። እሺ ስራ ምንድን ነው? ምንድን አቤት ምንድን? አቋቋም። በጣም ጥሩ። እሺ ስራውት ምንድን ነው? ንግድ። በጣም ጥሩ። ከእህቶች ልጠይቅ እንጂ ስራሽ ምንድን ነው? በይ እንጂ ምንድን? 8ኛ ክፍል። እሺ በጣም ጥሩ። ስራ ምንድን ነው? ምን አልከኝ?
ሹፌር። በጣም ጥሩ እንዴ! ጥሩ ነው። አንተስ? የመንግስት ሰራተኛ ምንድን? ስራ አስኪያጅ። በጣም ጥሩ ነው። ይብቃል? አይ ይበቃናል። እሺ አሁን ለምን እንደጠየቃችሁ ልነግሯችሁ ነው። እንግዲህ መንግስተ ሰማያት በየት ናት ስንል ምን አለን? በመካከላችሁ ናት አለ እኮ። እስቲ በመካከላችሁ በሉ። ምን ማለት ነው ይሄ? ነው በመካከላችሁ ማለት ምን ማለት ነው? መንግስተ ሰማያት ንስሐ ማለት መንግስተ ሰማያትን መፈለግ ነው። መንግስተ ሰማያት ማለት እግዚአብሔር ነው። እግዚአብሔር በመካከላችን ነው ማለት ምን ማለት ነው? ወይም መንግስተ ሰማያት። ከዚያ ቅዱስ ጎርጎርዮስ እንዲህ ብሎ ጥያቄ ጠይቃል። ለመሆኑ መንግስተ ሰማያት ስንት ብር ታወጣለች ይላል። ስንት ነው የምታወጣው ይልና መንግስተ ሰማያትማ ዋጋው ይላል እያንዳንዱ ሰው ባለው መጠን ናት ይላል። እያንዳንዱ ሰው ባለው መጠን ናት። ምሳሌ ወንድሜ ምንድነው? ሹፌር ነው። በሹፌርነቱ ውስጥ ማን አለች ማለት ነው? መንግስተ ሰማያት። ደግሞ ያቋቋም ተማሪ፣ በአቋቋሙ ውስጥ ማን አለች? ደግሞ እህታችን ተማሪ ናት። በትምህርት ውስጥ ማን አለ? ስለዚህ መንግስተ ሰማያት የት ናት ማለት ያለህ ነገር ላይ ውስጥ ማን አለች ማለት ነው? መንግስተ ሰማያት። ስለዚህ እግዚአብሔር ቸርነቱን የምታደንቁት በዚህ ነው። የግድ መነኩሴ አይኮንም፣ የግድ ቄስ አይኮንም፣ የግድ ዲያቆን አይኮንም፣ የግድ ባለትዳር አይኮንም፣ የግድ መናኝ አይኮንም፣ የግድ መምህር አይኮንም፣ የግድ ንጉሥ አይኮንም። ሰው ባለው ነገር ገነትን ይወርሳል። ሰው ባለው ነገር ማለት ነው። ምሳሌ ይላል ሲተረጉሙ፣ ምሳሌ ዘኬዎስ የገንዘቡን ግማሽ ያክል ሰጥቶ ሲጸድቅ ይላል። ግማሽ ያክል ሰጥቶ ሲጸድቅ መበለቲቱ ደግሞ 2 ዲናር ሳንቲም ሰጥታ ጸደቀች ይላል። ስንት ሳንቲም ሰጠች? 2 ሳንቲም። ስለዚህ መንግስተ ሰማያት ማለት ይላል ዘኬዎስ በሀብቱ፣ ማቴዎስ ደግሞ ጨርሶ ቤቱን ጥሎ፣ ጴጥሮስ ደግሞ መርከቡን ጥሎ፣ አንድ አህያ ጥሎ መጥቶ ነው እንጂ ቅዱስ ጴጥሮስ አንድ አህያ ጥሎ መጥቶ አንድ አህያ ጥሎ ነው የመጣ ቅዱስ ጴጥሮስ። ከዚያ ደግሞ ዮሐንስና ያዕቆብ ደግሞ መርከባቸውን ብቻ አሳቸውን ጥለው መጥተው። ስለዚህ ሰው ያለው ነገር ውስጥ መጽደቅ ነው። እንዲህ ሰውን እጸድቃለሁ፣ እንዲህ ያለ ደረጃ ስለዚህ እጸድቃለሁ ከምትል ያለችህ ነገር ውስጥ እስቲ ጫማ የሚሰፋ ሰው አለ እዚህ? ሊስትሮ የሚባል አለ የለም? ቢኖር ጥሩ ነበር። በጫማ ሰፊነት የጸደቀ ሰው ማን ነው? ስምዖን ጫማ ሰፊ። ጫማ እየሰፋ ተራራ የሚያፈርስ ሃይማኖት ነበረው አይደል? ስለዚህ በሁሉም መጽደቅ ይቻላል። በሁሉም አንጥረኛ መጽደቅ ይችላል። አንጥረኛ ይጸድቃል። አንጥረኛ ብሎ ክፉ ሰውም አለ በዚያ ውስጥ። በሁሉም እሱማ ክፉ ሰው አለ። ግን አንጥረኛ የሚገርማችሁ ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ቢሾልክ ይሻላል የሚል ትምህርት ሲያስተምር ሐዋርያው ታዲዮስ ግመል እንዴት ነው በመርፌ ቀዳዳ የሚሾልክ? በላ አትጃጃል ሲሉት አይ አሹልካ አሳየን። እሺ ከዚያ በኋላ መርፌ ላክልኝ ብሎ አንድ ጥሩ አንጥረኛ ክርስቲያን ነበር። ቢልክለት ቀዳዳው ሰፋ ያላበጅቶ ላከል። የፈለገ ቢሰፋውን አንጥረኛ መርፌ ግመል ያሾልካል። ግን ደግነቱን አያችሁት? ሰፋ አድርጎ ከዛ ምን ታዲዮስ ምን እንዳለ አንተ የቅንነትክን ባለች ነገር ጥሩ ነገር አስበሃልና የቅንነትክን ዋጋ እግዚአብሔር ይክፈል። ግን ለኔ ግን እንደ ቀድሞ ጠባብ መርፌ ላክልኝ አለ። እዚያ ጠባብ መርፌ ላከለት። በተአምር ግመሉን በመርፌ ቀዳዳ አሾልኮታል ማለት ነው። ስለዚህ አያችሁ የፈለኳት ምንድን ነው? ለአንተ የቅንነትክን ዋጋ እግዚአብሔር ይክፈልህ። ለምን? በዚያች መርፌ ተዘጋጅታልና። ስለዚህ የትም ሆኖ ቦታ ሳይመረጥ፣ ደመወዝ ሳይመረጥ፣ የእውቀት ደረጃ ሳይመረጥ፣ ሀብት ሳይመረጥ፣ የማንነት ኑሮ ሳይመረጥ ሰው ያለበት ደረጃ ላይ ሆኖ መንግስተ ሰማያትን ማግኘት ይቻለዋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን የምነግራችሁ ያላችሁበት ደረጃ ላይ ሁላችሁ እንድትጸድቁ ነው። ሳገባ ቆርባለሁ እንዳትሉ፣ ስሸመግል ቆርባለሁ እንዳትሉ፣ እንደዚያ እንዳትሉ ያላችሁበት ሁኔታ ላይ ሆናችሁ እግዚአብሔር እንድታገኙት ይሄ ለማሳሰብ ነው። እንድናስብ እግዚአብሔር ይርዳን። ከዚያ የመንግስተ ሰማያት ሀገሯ ወዴት ናትና በውስጣችሁ ናት አለና በሯ ወዴት ነው ለሚለው ሲመልስ ደግሞ ወአንቀጻኒ ገቢረ ንስሐ ዘያበው ሀበ ሕይወተ ጥምቀት ይላል አረጋዊ መንፈሳዊ። መንግስተ ሰማያት ያለችው በውስጣችን ናት። የመንግስተ ሰማያት መግቢያ በሯ ደግሞ ምንድን ነው ብትለኝ ይላል ወደ ልጅነት የምታደርስህ ወደ ዘላለም ሕይወት የምታደርስህ የመንግስተ ሰማያት በር ማለት ንስሐ ናት ይላል። የመንግስተ ሰማያት በር ማለት አቤት። ስለዚህ አለ መንግስተ ሰማያት መቅረቡን ቅርብ ናት፣ ችግሩ ግን በሯ ጠባብ ነው ይላል። በሯ ምንድን ነው? ጠባብ ነው። ለምን ጠባብነቱ ምንድን ነው? ዳችሁ ከካህኖች ሌባ ነኝ ሰርቄያለሁ ብሎ መናገር ጠባብ ነው አይደለም? ይሄ
ጠባብ ነው። ጭንቅ ይላል አይደለም እንዴ? ጥሩ ሰው ነኝ ሲሉ ኑሮ ሌባ ነኝ እኔ ሙልጭ አልኩ ሌባ ነኝ ማለት በጣም ከባድ ስለሆነ መንገዷ ጠባብ ሆኖ ነው እንጂ በሯ ጠባብ ሆኖ ነው እንጂ መንግስተ ሰማያት ቅርብ ናት በሯም ቅርብ ነው ብሎ ተናገረ ማለት ነው። ስለዚህ ይቺ መንግስተ ሰማያት ከቃሉ ጋር ናችሁ። ፈውስ ይእቲ ይላል ተመልከቱ። ፈውስ ይእቲ ለለ ሞቱ እምሕይወት። ይቺ ንስሐ ማለት ተለይተው ለሞቱት ሰዎች ህይወታቸው ናት። አንደኛ የመንግስተ ሰማያት በር ናት አለ። ሁለተኛ ለሞቱት ትንሣኤያቸው ናት አለ። ትከውን ርጢነ ለሊሃ ለቁስል ዘይቀትል ለሚገለው ዲያብሎስ ለፈጠረው ለዝሙት፣ ለስርቆት፣ ለቅሚያ፣ ለክርክር፣ ለአድመኝነት፣ ለክፋት፣ ለሱስ ለእንዲህ ያለው ቁስል ሁሉ ፈውስ ናት፣ መድኃኒት ናት አለ። ከቃሉ ጋር ናችሁ። ለሰይጣን ደግሞ እሳት ሁና ታቃጥለዋለች ይላል። ለሰይጣን ሁሉ ታቃጥለዋለች። ዘደክመ በብዙ ዓመት ባህቲ ጊዜ ተሐጉል ይላል ተመልከቱ። ሰይጣን ብዙ ዓመት የደከመበትን በአንድ ሰዓት ታጠፋበታለችና ሰይጣን እንደ ንስሐ አድርጎ የሚጠላው የለም ይላል። ብዙ ዓመት የደከመበትን ወል እስቲ በስንት ጊዜ ታጠፋዋለች? በአንድ ሰዓት ታጠፋበታል። እንዴት አለው? ሲሰርቅ፣ ሲቀጥፍ፣ ሲቀማ፣ ሲዘሙት፣ ሲያጨረብር፣ ሲጠነቁር ኑሮ 50 ዓመት ኑሮ ይመጣና ቄሴ እንዲያው ሰርቄ ቀጥፌ ቢበዛሽ 2 ሰዓት እንመድብለት። ብዙ ዓመት የገነባውን የዲያብሎስን ግንብ በአንድ ሰዓት የምታፈርስ መዶሻ ማለት ንስሐ ናት። እንዲህ ያለውን ሀብት የሰጠን እግዚአብሔር የተመሰገነ ይሁን። እኔ እውነቴን ነው ማምላክን። ቅዱስ ጎርጎርዮስ ምን ይላል? አርሃ ወለነሆ ሀተ ንስሐ። እግዚአብሔር ቸር ነው። ለዚህ እኮ ነው አባ ጳውሊ ሲደንቅ የነበረው እንዲሁ እግዚአብሔር ቸርነቱ። መጀመሪያ በአርአያው በአምሳሉ ፈጠረን። አያችሁ፣ እንደ እሸት ፈልፍሎ እንደ ዘንግ መልምሎ ፈጠረን። አይጥ ቢያደርገን እኮ ይችል ነበር። ዝንጀሮ አህያ ቢያደርገን ይቻላል። እባብ ቢያደርገን፣ ጉርጥ ቢያደርገን፣ ጓጉንቸር ቢያደርገን ይችል ነበር። ሰው አድርጎ ፈጠረን። መጀመሪያ በአርአያው በአምሳሉ ፈጠረን። ኋላ ደግሞ ገነትን ሰጠን። ባይሆንልን ኦሪትን ሰራልን። ኦሪትን ደግሞ በኦሪት መጽደቅ ቢያቅተን ራሱ ከሰማየ ሰማያት ወረደ። ተመልከቱ። ወዳጁ ወበከመ ብእሲ ዘተሃጦ ፍቁሩ አለ ዮሐንስ አፈወርቅ። ወዳጁ ሩቅ አገር እንደሄደበት ሰው እስከሚያገኘው ድረስ እየተከተለ እንደሚሮጥ ከማውት ርቀት ጥቀ ህላዌ ነማበ እግዚአብሔር። እንደዚሁ ባህሪያችን ከእግዚአብሔር ፈጽማ ርቃ ነበረ። ፈለጋት፣ አገኛት። ባገኛትም ጊዜ በትከሻው ተሸከማት። ባህሪያችን ከድንግል ማርያም ማኅፀን አካል ዘማካል ባህሪ ዘምባህሪ ነስቶ ሰው ሆነ። ሰው ሆኖ መሆኑ ሳይበቃው ተሰደደ። መሰደድ ሳይበቃው ጾመ። መጾም ሳይበቃው እየተሰደበ አስተማረ። እየተሰደበ እየተራበ በዋሻ እየኖረ እየበረደው እየተቸገረ ማስተማሩ ሳይበቃው እሱ ዓለምን በእጁ የያዘ አምላክ ተያዘ። እሱ ሳይበቃው ደግሞ የሙታን ትንሣኤ ሲሆን ወድቆ በእግር ተረገጠ። ሳይበቃው ሰውን በምሕረት ገመድ የሚስብ በገመድ ተጎተተ። ያን ሁሉ አድርጎ ደግሞ ተቸነከረ። ቁስለኞችን የሚፈውስ ቆሰለ። ያም ሳይበቃው ሞተ፣ ተነሳ፣ አረገ። ዳግመኛም ይመጣል። ግን ይህን ሁሉ ከፍዬላችሁ ሲያበቃ ከበደላችሁ ራሳችሁ ታውቃላችሁ፣ የራሳችሁ ጉዳይ ሳይል አርሃ ወለነሆ ሀተ ንስሐ። ድካማችን ያውቃልና የንስሐ በር ከፈተልን ይላል። ድካማችን ያውቃልና የምን በር ከፈተልን? የንስሐ በር። እንዲሁ ናችሁ ቅሩ ሳይል ይህ ሁሉ አድርጌላችሁ ከበደላችሁማ ምን አረጋችኋለሁ ሳይል የንስሐ በር ከፈተልን። ስለዚህ ይቺ ንስሐ ወትሬሰዮሙ ለዘማውያን ድንግለ። ይቺ ንስሐ ዘማውያኑን ከማን ጋር ትቆጥራቸዋለች? ድንግል ታረጋቸዋለች። እንደዚህ ስላችሁ ጊዜ ድንግልና ሳይኖራችሁ ደግሞ በተክሊል ማገባ እንዳትሉ። ንስሐ ገብቼ ድንግል ነኝ። የዚህ ዓለም ሰው እኮ አስቸጋሪ ነው። አሁን በዚህ ዘመን እንደው ሰው እየዋሸ ድንግልና ሳይኖረው ሁላ ተክሊል እንደመደፋፈር እየቃጣው ነው። ስነ ስርዓት ብትይዙ ሸጋ አይደለም? ሸጋ ነው ማምላክ። ይሄ መደፋፈር ማት ያመጣል። እሺ፣ ያለ ጊዜያችሁ ትቀሰፋላችሁ። የምትወልዱት ልጅ አይባረክም። እንዲያውም አሁን ተክሊል እየተደፈረ ስለሆነ ነው የብዙ እህቶቻችን ምጥ እየበረታባቸው ያለ። አሁን ብዙ እህቶቻችን አምጠው በቀላል ምጥ የሚወልዱ የሉ። ሐኪም ቤት ሄደው ኦፕራሲዮን ሆነው ነው የሚወልዱት። ቀድሞ እኮ እናቶቻችን ሲቆፍሩ ውለው ሲያርሱ ውለው ድንች ሲኮተኩቱ ውለው ነበር እንደው ዝም ብለው 30 ደቂቃ ሳያምጡ የሚወልዱ ማለት ነው። አሁን ትዳሩ ንጽህና ስለሌለው እግዚአብሔር በምጥ እያሳያቸው ነው።
ሰው ግን አይረዳም። ስለዚህ እንደዚያ ስለሆነ አክብሩ። ምን ማለት ነው? ዘማውያንን እንደ ድንግል ታረጋቸዋለች። ንስሐ ማለት ዘማውያንን ድንግል የምታረግናት ማለት ከደናግል ጋር እኩል ገነትን የምታሰጥናት ማለት ነው። ሰማችሁ አይደለም? ከደናግል ጋር እኩል ድንግልናን ከጠበቁ ጋር እኩል። አይገርማችሁም? ማምላክን ይገርማል እኮ። ሲሰርቁ ኑሮ፣ ሲቀጥፉ ኑሮ፣ ሲያመነዝሩ ኑሮ፣ ሲቀሙ ሲጠነቁሉ ኑሮ ንስሐ ገብቶ 99 ዓመት መከራ ካዩት ከተክለ ሃይማኖት ጋር እኩል ገነት መግባት እዚህ በላይ ምን ስጦታ አለ? ማምላክን 562 ዓመት እህል ካልቀመሱት ከገብረ መንፈስ ቅዱስ ጋር እኩል መግባት ይሄ ጽሑፍ ድንቅ አይደለም? ማምላክን ተመልከቱ። ይሄ ጽሑፍ ድንቅ ነው። ለዚህ እኮ ነው ጌታ ምን አለ? ዘወሃበ ጽዋ ማይ ቆሪር ለአሐዱ እምሉ ንዑሳት በስመ ረድእ። ተመልከቱ። በደቀ መዝሙር የስም ቀዝቃዛ ውሃ የሰጠ አለ። ተመልከቱ። አይ እሱን አይደለም የፈለግኩት። ዘተወክፈ ጻድቅ በስመ ጻድቅ አስፈ ጻድቅ ይነስማ በእግዚአብሔር አምላኩ። ተመልከቱ። ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ያዙ። የጻድቁን ዋጋ በሉ። የምኑን ዋጋ? አሁን በደንብ ስሙ። ለምሳሌ በተክለ ሃይማኖት ዛሬ አባ ጊዮርጊስ ዘጋስጫ ነው። የአባ ጊዮርጊስ ወራዊ መታሰቢያው ከስላሴ ጋር ነው። በወር አባ ጊዮርጊስ ዘጋስጫ ነው። በመከራ የኖረ ብዙ 10,000 ስግዶቶችን እየሰገደ ይፈጨ ነበረ። እመቤታችን ይወዳት የነበረ። ሌላው ቀርቶ ግዳጅ ለመፈጸም እንኳን ወደ መጸዳጃ ቤት ሲሄድ ተፈሥሒ ወግዝእትየ የቅድስት ድንግል፣ ተፈሥሒ ወግዝእትየ የቅድስት ድንግል እያለ ባይሆን እዚህ አትተወኝም ብትለው አይ እዚህ እኔ መተው አልፈልግም፣ እዚህ እንዳልጠራሽ ከፈልሽ ይሄን አቁሚልኝ ብሎ የሰው ልማድ እንኳን አቁማለት በቅድስና ይኖር አባት ነው። ሲሞት እንኳን የገነዘችው እመቤታችን ናት። ቀድሞ ድንቁርና ይዋጋው ሳለ ፊደል መለየት አቅቶት ሳለ 80 አሐዱ መጻሕፍትን በአቅማዳ አስሮ ተሸክሞ ቤተ ክርስቲያኒቱን እየዞረ እባካችሁ ደሩብኝ እያለ ያድር ነበረ። እንደዚህ ብለው ዋጋ ከከፈሉት ጋር በርኩሰት ኑሮ ንስሐ ገብቶ እኩል ደና መስሎ ገነት መግባት እጹብ ነው። አዛኝን በጣም ነው የሚደንቀኝ። ሰሎሞን እንዲህ ይላል፣ በጣም የሚደንቀኝ ነገር አለ ይላል። የሚደንቀኝ ነገር ይልና 3 ነገሮች ያስደንቁኝ አይታወቁኝም አለ። ምንድን ነው? የእባብ ዱካ በድንጋይ ላይ ይታወቃል። የንስር ዱካ በሰማይ ላይ መጽሐፈ ምሳሌ ነው ያለ። የንስር ዱካ በሰማይ ላይ ይታወቃል። የመርከብ ዱካ በባህር ላይ መርከቡ ከሄደ በኋላ በዚች ላይ ነው ሄደችው ብላችሁ ዱካውን ማሳየት ይቻላል። ከነዚህ ሁሉ ማላውቃት ተንኮል ሰርታ ያልሰራች የምትመስል ሴት ናት ይላል። ቆይ ሴት አይደለም፣ ትርጉሙን ቀስ ብላችሁ ስሙ እሺ። ቀድማችሁ እንዳታብዱ ብዬ ነው። ስለዚህ አሁን ሴትም ሆነ ወንድም ሆነ ያው ነው። እሱ በሴት ተናግሮ ነው። ብዙ ጊዜ በሴት መሰናክል ገጥሞታ ምሳሌን ሁሉ በዚያ እየመሰለ ይናገራል። እና ሴቷ ኃጢአት ሰርታ ዝሙት ሰርታ ማለት ነው በአማርኛ ሰርታ መልሳ ከባሏ ጋር በመኝታ አንድ ስትሆን ዝሙት መስራቷ ይታወቃል? አይታወቅም። ወንዱ ሲሆን ይታወቃል? አይታወቅም። ስለዚህ ኃጢአት ሰርሳ ያልሰራች መስላ ከባሏ ጋር የምትኖር ሴት ታስደንቀኛለች አለ። ከ3ቱም የምትደንቀኝ እሷ ናት አለ። ምስጢሩ ግን ሌላ ነው። ምን ማለት ነው? እነዚህ አይመረመሩ። የምትደንቀኝ ግን አለ የክርስቶስ ሙሽራ የነበረች ስትሆን በኃጢአት ረክሳ የዲያብሎስ ውሽማ ሁና እንደገና በንስሐ ተመልሳ ኃጢአት የሌለባት መስላ ከጻድቃን ጋር የምትቆም ነፍስ ታስደንቀኛለች ማለት ነው። ሰማችሁ አይደለም? ትርጉሙ ይሄ ነው ሲተረጎም። ስለዚህ ያቺ ሴት ለአንዳንዱ ሰው መጽሐፍ ቅዱስ ስለ ሴት ስለ ወንድ የተጻፈ ይመስለዋል። መሰረታዊ ምስጢሩ ግን ለእንዲህ አይነት ነገሮች የተጻፈ ነው። ምክንያቱም ሰው የማን ሙሽራ ነው? የክርስቶስ ሙሽራ። ማንኛውም ወንድም ሆነ ሴት፣ የወንድም ሆነ የሴት ባል የሚባለው ማን ነው? ነፍሳችን ሙሽሪት ናት። ሙሽራችን ማን ነው? ሙሽራችን ክርስቶስ ነው። ስለዚህ ተመልከቱ። ለዚህ ነው ቅዱስ ጳውሎስ ወአንሰ ፋርኩክሙ ለአሐዱ ምጥ፣ እኔ ለአንድ ባል አጭቻችኋለሁ ሁላችሁንም ይላል። ያም ማን ነው? ክርስቶስ ነው ይላል። እዚያ ደግሞ ቅዱስ ኤፍሬም ይህን ያዝና ጌታዬ ኢየሱስ ክርስቶስ ሆይ ባል እኮ ሚስቱ ውሽማ ስትይዝበት ይቀናል፣ እኔንም እኮ ዲያብሎስ በኃጢአት ውሽማ አበጀኝ። ኧረ ቅና ይላል። ቅናና እባክህ ይህንን ተበቀልልኝ። ማንን ነው? መቼም የባል ጅል የለውም አይደለም? አለው ሴቱ ያገቡትን ነው የለውም። ምን ደካማ ቢሆን ሚስቱን ሲቀሙበት ዘራፍ ብሎ በቆመጥ ይላል መቼም አይደለ? ስለዚህ ይቀንቶ ያንን ውሽማውን ፈጥፍጦ ይጥላል። አንተም ቢሆን ይህንን የሚያረክሰኝን ዲያብሎስ ፈጥፍጥልኝ ብሎ ቅዱስ ኤፍሬም ይናገራል። ከቃሉ ጋር ናችሁ እና ረክሰን ከቅዱሳኑ ጋር አብረን
በጨለማ ኑረን ከከዋክብቱ ጋር እንድንቆም የንስሐ በር የሰጠን ብሩክ እግዚአብሔር በእውነቱ እሱ ናኩቶ ለገባሬ ሰናያት ላይሌን ብለን ጭርስ ማድረግ ይሻለናል። ለእኛ በጎ ነገርን ያደረገ እግዚአብሔር ይመስገን በሉ እንጂ ለእኛ በጎ ነገር ያደረገ እኔ እንዲህ ይመስጠኛል። ካህኑ ቅዳሴ ገብተው እንዲህ ሲሉ ነፍሴን ነው በቃ እንደው የሚያረሰርሳል። ለእኛ በጎ ነገርን ያደረገ ምንድን እንዲሁ የማይቆጠር በጎ ነገር ያደረገ እግዚአብሔር ይመስገን። ምን አድርጎልን? እስመ ሰወረነ ከማቱ ሰውሮናል። ወረዳነ ረዳን እንጂ ወአቅረበነ አቅርቦ ስቶናል። ወተወክፈና ቢሁ በምሕረት በቸርነት በእጁ በንስሐ ተቀብሎናልና ተመልከቱ። አቀበነ ቢጠብቀንም አይደንቅም። ዝንጀሮውንም ጦጣውንም ይጠብቀዋል። ወአቅረበነ አቀረበን ቢያቀርበንም አይደንቅም። ወተወክፈና ቢሁ ተቀብሎናል በንስሐ ለዘመጻቤ እየሰድዶ ወያወጽኦ አፋ ወደ እኔ የመጣውን አስወጥቼ አልሰደውም ብሎ በንስሐ በር መጥቶ ኦ ክርስቶስ ወልደ እግዚአብሔር ሕያው ባሕረ መሰኒ አንተ የምሕረት ባሕር ኢየሱስ ክርስቶስ ሆይ የውበት ባህር ነህ አንተ ይላል አረጋዊ መንፈሳዊ። ሁሉ ቢታጠብ በማትደፈርስ የንስሐ ባሕር የቸርነት ባሕር አንተ ነህ ሁልጊዜ የሚብር። እንዲያው ቅዳሴውማ ተተርጓሙ ወጽድቁሰ ለእግዚአብሔር ጽድቁሰ ለእግዚአብሔር ይሄሉ ለዓለም ተሰጦናት አይደል? እቺ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ እስቲ በሉላችሁ። በርግጥ ካህኑ ነው የሚሉት። ሰብህዎ ለእግዚአብሔር አቤት ኩል ሰብህዎ ለእግዚአብሔር ኩልክሙ አሕዛብ በሉኝ። መልሱም በሉ እናንተ ኩሎሙ አሁን ይሄ ራሱ ድንቅ እኮ ነው። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ድንቅ እኮ ነው የሚያደርገው ማምላክን። ጻድቃኑ አመስግኑት ቢባል እኛን ምን ይውጠናል? ሰብህዎ ለእግዚአብሔር ኩልክሙ አሕዛብ። ስትሰርቁም የነበራችሁ ስትዘሙቱም የነበራችሁ ሌቦችም አመንዝራዎችም ቀጣፊዎችም እግዚአብሔርን አንዱ ናችሁ አመስግኑት። እዚህ ኋላ ወይስ የብህዎ ኩሎሙ ሕዝብ። አዎ እውነታችሁን ነው። ንስሐ ገብተው ሁሉም ሕዝቡም አሕዛብም እስራኤልም አሕዛብም ያመሰግኑታል። የረከሰውም የተቀደሰውን በንስሐ አንዱ ነው ያመሰግነዋል። እዚያሳ ወጽድቁሰ ለእግዚአብሔር ይህሉ ለዓለም ምን ማለት ነው? ጽድቁስ እስመ ጸናት ምሕረቱ ላዕሌነ እስመ ጸናት ምሕረቱ ቸርነቱ በእኛ ላይ ጸንታለችና ሲል ወጽድቁሰ ቄስ እኮ ነው። እስመ ጸናት ምሕረቱ ላዕሌነ ሲልሳ ለእግዚአብሔር ጽድቁሰ ጽድቁ እውነታችሁን ነው። ቄሱ የእግዚአብሔር ቸርነቱ በእኛ ላይ ስለጸናች እግዚአብሔርን አመስግኑ ሲል እውነት ነው አባቴ፣ እውነት ነው። ጽድቁሰ ለእግዚአብሔር የእግዚአብሔር ቸርነቱ ሁልጊዜ የጸናች ናት። ማርያም መግደላዊትን ብቻ ምራ የቀረች አይደለችም፣ እኛንም ትምራለች። ሌሎችንም ጴጥሮስን መልሳ አልቀረችም። ጽድቁሰ ለእግዚአብሔር ይሄሉ ለዓለም ቸርነቱ ሁልጊዜ የምትቀጥል ናት። ትናንት ብቻ የቀረች አይደለችም። የትናንት ነው ኢየሱስ ክርስቶስ ዛሬም ይቀበላልና ማለታችን ነውና እንድንመለስ እግዚአብሔር ይርዳል። አሜን በሉ። እንግዲህ ወታበርቶ ይላል ለብርሃናዊ ዘዝህለ። ተመልከቱ ምን ያህል ንስሐ የዛገውን ታጠራዋለች ይላል። የዛገውን ወልውላ ታጠራዋለች። ጭቃ ወርቅን ከጭቃው ላይ አንስቶ ወልውሎ አጥርቶ ዘውድ እንደሚያደርጉት የካደውን ቅዱስ ጴጥሮስን በንስሐ አጥርቶ የሐዋርያት አለቃ አደረገው ማለት ነው። ስለዚህ ፍቅር ይላል አረጋዊ መንፈሳዊ ፍቅር በጉን እረኛ አደረገችው ይላል። በጉን ምን አደረገችው? አረ ቅዱስ ጴጥሮስ ፍየል ሆኖ ነበር ሐሙስ ማታ አላውቀውም ሲል ፍየሎች በግራ ሲል ኃጢአተኞች አይደሉም። ሐሙስ ማታ ፍየል ሆኖ ሌሊት ደግሞ በግ ሆኖ ከዚያ በኋላ ከዳግሚያ ትንሣኤ በኋላ እረኛ ሆኖ ተሾመ። ንስሐ በጉን ለእረኝነት አበቃችው ማለት ነው። ከጭቃ ያለውን ወርቅ ለዘውድ እንደምታበቃው ተሰንግሎ በአንጥረኛው ተወልውሎ ንስሐ ወልውላ አጥርታ ሰውን ለክብር ቦታ የምታበቃው ንስሐ ናት። ንስሐን የሰጠን እግዚአብሔር ይመስገን። እንዲሁ ናችሁ ተምራችሁ ንስሐ ባትገቡ ግን ምድርን ይለመሰት የት ዝናመ ቃለ ቅዱስ ጳውሎስ መሬት አለ ዝናብ ዘንቦላ ዘርተቶባት ባታበቅል ይላል። ተመልከቱ ወቅርብት ለአንድዶ
በእሳት ለመቃጠል የተዘጋጀች ናት ብሏል። እንዲሁ ነው ተምራችሁ ሰምታችሁ የእግዚአብሔር ቸርነት ሰምታችሁት ግን ባትመለሱ ምን ይሆናል? ስለዚህ አደራችሁን በእውነቱ እንዲህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ንስሐ ሲገባ እንዴት ነው የሚገባው የሚለውን አጠር አድርገንና እንጨርስ። ይሄን ትምህርት ረጅም ነው። ስለ ንስሐ ቢነገርላት አታልቅም። ወጥመድ የሰይጣንን ወጥመድ የምትቆርጥ ምሳር ናት እያለ በብዙ ያበጃጃታል። እንግዲህ ለማንኛውም ይበቃናል፣ ግድ የለም። ንስሐ እንዴት ብሎ ይገባል? ከቃሉ ጋር ናችሁ። ንስሐ እንዴት ብሎ ነው የሚገባው ሲባል መጀመሪያ ንስሐ አባት ማበጀት ነው። ንስሐ አባት ማበጀት ነው። ለምን ንስሐ አባት ማበጀትና ለንስሐ አባት መንገር ለምን? ለራሱ ለእግዚአብሔር ብነግረው ይሳ ይላል። ደግሞ ወጣቱ የማያመጣው ጥያቄ የለም። እግዚአብሔር እንደ እኔን መስማት አጥቶ ነው አይቄስ ጋር ምን አላፋኝ የሚል ሰው ደግሞ አይጠፋም። ታዲያ ንስሐ ለምንድን ነው ለቄስ የምንነግር ማለት? ተመልከቱ። ክርስቶስ የሰራዊት ጌታ አምላክ ሲሆን ከዮሐንስ በታች ራሱን ዝቅ እንዳደረገ አንተም ከካህኑ እጅ በታች ራስን ዝቅ አድርገ ክርስቶስን ለመምሰል ማለት ነው። ክርስቶስ የተጠመቀ በማን ነው? በዮሐንስ እጅ። ለክርስቶስ ዮሐንስ በእውነቱ እንደ ባህሪው እንደ ጌትነቱ ያስፈልገዋል? ንገሩ እንጂ። አያስፈልገውም። ግን ስለ ትሕትናው ያስፈልጎታል? አያስፈልገውም? አያስፈልጎታል። ስለዚህ እሱም ከካህን ተጠመቀ። ተመልከቱ፣ ዮሐንስ ካህን ነበር። አባቱ ክህነት ሹሞትን ሄደ። ዘካርያስ ሹሞትን ሄደ። ከካህን እጅ ተጠመቀ። ትሕትናን የሚጠቅም ክርስቶስን በትሕትናው ከፍጡር እጅ ተጠመቀ። አንተ ከፍጡር እጅ ብትጠመቅ ፍጡሩ ከፍጡር እጅ ንስሐ ብትገባ ምንድን ነው ነውሩ? እንዲያውም ዮሐንስ ትሕትና እንዴት እንደሚጠቅም እንገራችሁ። ጎርጎርዮስ ምን ይናገራል? ዮሐንስ የጫማውን ማሰሪያ ልፈታ አይገባኝም ብሎ ጫማውን መንካት አልችልም ብሎ አለስ ጫማዬስ ቀርቶ ና ራሴ እንዳሰኝ ራሱ እንዳሱ አጠመቀው ይላል። አያችሁ፣ እግሩን መንካት አልችልም ሲል ራሱን ለመንካት አበቃው ማለት ነው። ስለዚህ ርእስነ መለኮት ገሰሰት የማኑ ያለው ቅዱስ ያሬድ ለዚህ ነው። ስለ ዮሐንስ ምን መናገር ይቻላል? ምንስ እንናገራለን? ነደ እሳቱን ቀኝ እጁ ዳሳለችና አለ። ትሕትና ዮሐንስን እግርን ለመዳስ አልበቃም ያለውን ለራስ አበቃችው። ስለዚህ ከክርስቶስና ከዮሐንስ ጋር ለመሳተፍ ምን እናላለን? በሉ እንጂ ንስሐን ከካህን ነው የምንናገረው። ማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይም ጌታ አንድ ኃጢአተኛ ሰው መጥቶ ከፈወሰው በኋላ ሁር ወአፍትን ርእሰከ ለካህን፣ ሂድና ራስን ለካህን አስመርምር ብሎ እንደሰደደው ማለት ነው። በጣም ጥሩ። የምንናገረው ለምንድን ነው? የምንናገረው ለምንድን ነው? በደንብ ስሙ። የምንናገርበት ምክንያት እየጨረስ ነው ትምህርታችን። የምንናገርበት ምክንያት ጌታችን ኢየሱስ ክርስቶስ ከዮሐንስ ተጠምቆ በዕለተ ዓርብ ምን እያለ ነው እየተባለ ነው ሲሰደብ እያለ ጻድቅ ነው ኃጢአተኛ በሉ እንጂ ኃጢአተኛ እያሉ ሲሰድቡን ነው ጻድቅ እያሉ ሲሰድቡን ነው? ኃጢአተኛ። ስለዚህ እሱ በአይሁድ ካህናት ፊት ኃጢአተኛ ተብሎ እንደተሰደበ እኛ ደግሞ በሐዲስ ኪዳን ካህናት ፊት ምን እንባላለን? ኃጢአተኛ ነኝ ስንል ክርስቶስን ስድቡን እንሳተፈዋለን ማለት ነው። ስድቡን አብረነው መሰደብ ማለት ነው። አብረነው መሰደብ ራሳችን እሱ ኃጢአተኛ ነው ሲባል ዝም እኔ ኃጢአተኛ ነኝ እንደማለት እኮ ነው። ዝም ያላደለውን እሱ ሳይሆን ነው ዝም አለ። እሱ ኃጢአተኛ ነው ሲባል ዝም ብሎ ከኃጢአተኞች ጋር እንደተቆጠረ እኛም ከኃጢአተኞች ጋር በመቆጠር የክርስቶስን የዕለተ ዓርቡን ውሎ እንሳተፈዋለን። ሶስተኛ ክርስቶስ ተጠምቆ አልቀረም ተሰደበ። እስኪ ተጠምቆ አልቀረም ተሰደበ። እኛም ደግሞ ተጠምቀን አንቀርም እናደርጋለን፣ እንናዘዛለን በሉ። ኃጢአተኛ ነን ብለን ራሳችንን እንገስጻለን። ሁለተኛ ተሰድቦ አልቀረም ተገረፈ። ይኸው ደግሞ አስተውሉ። ተሰድቦ አልቀረም ምን አለ? ስለዚህ እኛም ተናግረን አንቀርም፣ ቀኖና ይሰጠናል። ያቺ ግርፋቷን ደግሞ በስግደት ተሳተፍን ማለት ነው። ጥምቀቱን በጥምቀት ተሳተፍነው፣ ስድቡን በመናዘዝ ተሳተፍነው። እሺ ሌላ ምን ቀረን? ግርፋቱን በቀኖና ተሳተፍነው። ስለዚህ የምንናዘብበት ምክንያት ክርስቶስን ለመሳተፍ ነው ማለት ነው። ንስሐ የምንገባበት ምክንያት አንድ ነው። ሁለተኛ ዛሬ በአንድ ካህን ውስጥ ኀፍረታችን ስንናገር ኋላ በሰራዊት ጌታ እግዚአብሔር ፊት ኀፍረት ይቀርልናል ማለት ነው። ሰማችሁ አይደለም? ኧረ ተው አንተ ሰው ይላል ዮሐንስ አፈወርቅ። ተው
በአንድ ቄስ ፊት አልናዘዝም ብለህም ከምታፍር ኋላ በሰራዊት ጌታ እግዚአብሔር ፊት ከምታፍር ዛሬ በአንድ ቄስ ፊት ሳታፍር ብትናዘዝ ይሻላል። ዛሬ ለአንድ ቄስ አልናገርም ብለህ ብታፈር ግን ኋላ በሰራዊት ጌታ እግዚአብሔር ፊት ኀፍረትህ ይገለጣል ይላል። ስለዚህ ለዚያ ቢባል ኀፍረቱ ኋላ እንዲሰወርልን ንስሐ እንገባለን ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ምን ለማለት ነው? ለመፈወስ ነው። መጽሐፈ መክብብ ምዕራፍ 3 ላይ ምን ይላል? ወጊዜ ላቁስሎ ወጊዜ ለፈውስ። ለማቁሰልም ጊዜ አለው፣ ለፈውስም ጊዜ አለው። ለማቁሰል ጊዜ አለው አለው የለውም? ለማቁሰል ጊዜ አለው የለውም? ምንድን ሐኪሙ ምን ያደርጋል? ያበጠውን ምንድን ነው የሚያደርገው? መጀመሪያ አይልጠውም? ይልጠዋል። ቢያመንም ጥርሳችን ንክስ አድርገን እናስልጣለን የራሳችን አካል። ከዚያ ምን ያደርገዋል? እያደማ ያጥበዋል። እያለቀስን እሪ እያልን እኮ ነው። ከዚያ ምን ያደርግበታል? መድኃኒት ያደርግበታል። ስለዚህ ምን ማለት ነው? ካህኑም ነፍሳችን እንድትፈወስ ያቆስለናል። በምን? ይህን ያህል ስገድ፣ ይህን ያህል ጹም። ስለዚህ ለመቁሰልም ጊዜ አለው፣ ለፈውስም ጊዜ አለው። በቀኖና ያቆስልና በስጋ ወደሙ ይፈውሰናል ማለት ነው። የዲያብሎስን ቁስል በቀኖና ቁስል ይጠግንና ፈጽሞ በቅዱስ ስጋው በክቡር ደሙ ይፈውሰናል ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ንስሐ በካህን ፊት የምንናዘዝበት ምክንያት ደግሞ አንዱ ከክርስቶስ ጋር አንድ ለመሆን ነው። ምሳሌ ማቴዎስ 18 ላይ እንዲህ የሚል ቃል አለ። ሀባሃለው ክሌቱ ወሰለስቱ ጉባኤ በስሜ ይሄሉ ማይከል ይሆሙ። ሁለት ወይም ሶስቱ ናችሁ ብትሰበሰቡ እኔ በመካከላችሁ። ሶስት ምን ትለውን ከርዕሳችን ጋር የሚሄደው ብቻ ነው የምናየው። በጣም ብዙ ትርጉም አለው። ከርዕሳችን ጋር የሚሄደው ነሳሂ፣ ተነሳሂ፣ ላይክ ሄር ሶስቱ ናቸው። እነዚህ ሶስቱ ናቸው ብትሰበሰቡ ማለት የንስሐ አባት፣ የንስሐ ልጅና ቸር ዲያቆን ወይም መልአክ ማለት ነው። መልአክ እግዚአብሔር። ስለዚህ ሰውየው ንስሐ አባቱ ጋር ቁጭ ሲል ወይም ሴትዮዋ ከንስሐ አባቷ ጋር ስትቀመጥ በተቀመጡበት ቦታ ላይ ንስሐ የሚገባው ሰው አንድ፣ ንስሐውን የሚቀበል ሰው ሁለት፣ ሶስተኛ ማን? አንድ ቸር መልአክ ንስሐውን የሚያሳርቅ ሶስት። በዚህ መካከል ማን ዳኛ ሆኖ አለ? ክርስቶስ አለ። ስለዚህ ከንስሐ አባታችን ጋር ስንቀመጥ በትክክል ለንስሐ አባታችን ስንነግረው ለማን እየነገር እንደሆነ ማሰብ አለብን? ለራሱ ለክርስቶስ እየነገር መሆኑን አሰብ አለባችሁ። እንደዚያ ከሆነ ነው ኃጢአቱ ቀሏችሁ መመለስ የምትችሉት። ብዙ ጊዜ ንስሐ ትገቡና ይህን ያህል ስግደው ይሰጧችሁ። አንዳንዱ ሲሄድና ደግሞ ከሌላ ገዳም ይሄድና አባቴ ንስሐ ገብቼ ቀኖና ሰጥተውኛል፣ ግን የሚበቃኝ አልመስለኛል የሚል ሰው አለ። የሚበቃችሁ ያልመሰላችሁ ለምን እንደሆነ ታውቃላችሁ? ቀጥታ የነገራችሁ ለማን እንደሆነ ስለማታስቡ ነው። ለክርስቶስ ከነገራችሁት በቃ ያለው በቃ ነው። በቃ ያለው በቃ ነው። እንዲያውም አቡነ ሀብተ ማርያም የአቡነ ተክለ ሃይማኖት ልጅ ናቸው፣ በመንፈስ ማለት ነው። እሳቸው ገዳማቸው ያው ከደብረ ሊባኖስ ዝቅ ብሎ ነው ያለ እና እሳቸው ትልቅ ጻድቅ ናቸው። የሚጸልዩ አራቱን ወንጌል ነበር። ሲጸልዩ አንድ ቀን ስጋውን ደሙን ተቀብለው ጮክ ብለው ሲጸልዩ ምራቅ እንትፍ አሉ። ተቆሮ ምራቅ እንትፍ አይሆን ወጣ። ከዚያ ውይ የጌታዬን ስጋ ተቀብዬ ሲያበቃ እንትፍ አልኩ ብለው ከናፈሩ ዋጡት አንስተው። ራስ ሲወጡ እንዴ ለምን ሁለት በደል ትበድላለህ? መጀመሪያ ጮኸ መጸለይ አልነበረብህም። ለምን ስትጸልይ ምራቅ ወጣ? ሁለተኛ ደግሞ የኔ ስጋ ወቅ ተቀበልክበት ለምን አፈር ትወጥበታለህ አላቸው። ምን ላድርግ ጌታዬ ይቅር በለኝ ሲሉ የኔ ያህል ስገድ አላቸው። ኋላ መልሰው ደግሞ ንስሐ ገቡ። ቄሱ የኔ ያህል ስገድ ብሎኛል፣ አንተም የኔ ያብላል፣ የማንን ልፈጽም ቢል የቄሱን አላቸው። እያችሁ ቸርነቱ ማለት ነው። ስልጣነ ቀሳውስትን ለማከብር ሰውን ለማዳን የሰጠው ጸጋ ስለሆነ አሁን እንደዚህ የምለው እንደው እኔም ካህን ስለሆንኩ ወይም ካህናትን ለማክበስበስ አይምሰላችሁ። ብቻችን ስንሆን ደግሞ እኛ የምንባባለውን እግዚአብሔር ያውቃል። እሺ ለእናንተ ነው እንደዚህ የምንላችሁ እንጂ ማለት ነው። የእኛ ደግሞ አላልኳችሁም በቀደም እንዲወስ ለሊቀ ካህናቱም አንድ ወይፈን፣ ለንጉሱም አንድ ወይፈን፣ ለህዝቡም አንድ ወይፈን። ምንድን ነው ብለን የተረጎምነው? አንድ ካህን የሚሰራው ኃጢአትና ህዝቡ የሚሰራው ኃጢአት እኩል ነው ብለን ተነጋግረናል። ጸጋው ብዙ ስለሆነ ማለት ነው። ስለዚህ ስትናገሩ እውነቴን ነው ከነገር ጀምራችሁ ንስሐ ለካህን ስትነግሩት ለማን እየነገራችሁን ነው? ለክርስቶስ የምትነግሩት ከሆነ አንደኛ አትደብቁም ማለት ነው። ቀንሳችሁ አታስቀሩ። የሚቀለድ ቀልድ አለ አይደለም? ገመድ ሰርቄ ብሎ ተናዞ ገመድ እችማ ቀላልነት ሲሉት አይ ማለት በሬ እየጎተትኩበት ማለት ነው። ቀስ አድርጎ አመጣው ማለት ነው። አመጣው ይላሉ ሊቃውንቱ። ቀስ አድርጎ አመጣው። እንደዚያ ሳይሆን
እንቅጩን ዘርግፋችሁ ምን ጨነቃችሁ? ዘርግፍ ግፍ 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 አድርጋችሁ ተናገሩት። እዚያ በኋላ ማሰብ የሚጠብቅባችሁ አንድ ነገር ነው። አንደኛ ለክርስቶስ እንደነገራችሁት፣ ሁለተኛ ክርስቶስ ራሱ ሰምቶኛል ብላችሁ አስባችሁ ከዚያን ደቂቃ ሰዓት ጀምሮ ከኃጢአቶናችሁ ነፃ እንደሆናችሁ ለራሳችሁ መንገር አለባችሁ። እንደዚያ ስትሆኑ ነው እረፍት የምታገኙት እንጂ በየቀኑ ነፃነት አልተሰማችሁ ይላል። እውነት ስለዚህ ይበቃኛል እያሉ ሲጀመር ማወቅ የሚጠበቅባችሁ ተናዘን ቀኖና የሚሰጠን የክርስቶስን መከራውን ለማስታወስ እና በደላችን እንድናስታውስ ነው እንጂ ስግደቱ ለኃጢአታችን በቂ ነው እንዴ? አይደለም። በዚህ ስርየት የምናገኘው በካህኑ ስልጣን በእግዚአብሔር ቸርነት ነው እንጂ በእኛ የስግደት መጠን እንዳልሆነ ማወቅ ይጠበቅባቸዋል ማለት ነው። እንደዛ ካልሆነ ሲቀር ስግደቱ አንሶኛ ደግሞ እንደዚህ ስላችሁ ስግደት አትስጡኝ እንዳትሉ ለይታችሁ ማወቅ ይገባል። ስግደቱን የክርስቶስን ሕማም ለመሳተፍ እንቀበለዋለን። ይቅርታውን የምናገኘው ግን በካህኑ ስልጣን እና በእግዚአብሔር ቸርነት ነው። ይህንን ማሰብ ይገባል ማለት ነው እና ጨርሳችሁ ሳትደብቁ መናገር። በእርግጥ ካህናቱም አንዳንድ የዋሃን አባቶች አሉ አይደለም? እነሱ ስለማይበድሉ ሰርቄ ነፍስ ገድዬ ጽንስ አስወርጄ እግዚኦ የማለት ሲለው ከዚያ በኋላ ገድዬ የሚለውን ይተዋል። ስለዚህ ካህን ምንድን ነው የሚያደርገው? ካህን ቁስል እንደሚያፈርጥ ሰው ነው። ቁስል እንደሚያፈርጥ ሰው ለእነሱም እንኳን ነግረናቸዋል፣ ያውቁታል እነሱ። ካህን ቁስል ሲያፈርጥ ማነው ቁስል የሚያፈርጥ ሳይሆን መርፌውን ብዙውን ወደ ዳሪ ነው ብዙውን ወደ ውስጥ ነው የሚያደርገው። ብዙውን ወደ ላይ አድርጎ እስከ ጫፍ ድረስ ካለው ነዶት ሰውየው በውጥ ያማል። አያመውም? ዮሐንስ አፈወርቅ እኮ ነው እንዲህ ያለው ማምላክን ድርሳኑ ላይ ሲተረጎም መርፌውን እንደ ጨርሰው ቁስሉ ውስጥ ከጨመርክበት ሲያመው በቡጢ ይላል። ግን እንዲያር ቀስ አድርጎ እያለ ቀስ አድርጌ ነው ሲለው ደስ እያለው ያስፈርጠዋል አይደለ? ስለዚህ አይዙ ቀላል ናት፣ ይችማ ቀላል ናት። ኧረ ስንት በደላለ ሲለው ኧረ ደግሞ እንግዲያስ ደግሞ ሰርቅ ይዘረግፋል ማለት ነው፣ ይዘረግፋል። ስለዚህ ኃጢአታችሁን ደብቃችሁ ሳታስቀሩ ለራሱ ለመድኃኔዓለም ፈጽሞ ማስረከም። እናንተ ሸክም የከበዳችሁ ወደ እኔ ነው እኔ ያሳርፋችኋለሁ ብላችሁ ሸክማችሁን ለክርስቶስ አስረክባችሁ መመለስ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላ ምንድን ነው የንስሐውን ቀኖና በትክክል መፈጸም። መሀል ላይ እንቅፋት ካጋጠመ መልሶ ለንስሐ አባት አሁንም ደግሞ አለማፈር፣ ሄዶ ደግሞ መንገር። መሀል ላይ ራሱ ቀኖናውን ሳትፈጽሙት እንቅፋት ሊገጥማችሁ ይችላል። አሁንም ሄዶ ደግሞ ምን ማድረግ ነው? መናገር። ምን ጨቅንቃችሁ ንገሩኝ ነው እንጂ ክፈሉኝ አላለም። ንገሩ ይላል እግዚአብሔር። ደግሞ መንገር፣ ሄዳችሁ መንገር። ከዚያ በኋላ እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ይህንን ካደረግን በኋላ ዋናው ቀኖና ማለት ኃጢአቱን ማቆም ነው። ደግሞ በዚህ ኃጢአት ላለመውደቅ ጥረት ማድረግ። ሰይጣን ያደባችኋል። ስልት እየቀየረ ሰይጣን ዝም ሲልህ ስልት ሊቀይር አስቦ ነው እንጂ ትቶህ እንዳይመስልህ የሚሉት አባቶች ወደው አይደለም። ያደባችኋል። ባልጠረጠራችሁበት መንገድ ስለሚጥላችሁ በሽታውን ከኃጢአቱ መራቅ ከፈለጋችሁ ቀድሞ ተሰሩት የነበረውን ኃጢአት በሽታ አይደለ? ያንን ከሚቀሰቅሱ ነገሮች መራቅ። ጓደኛ ሊሆን ይችላል። እንደዚህ አይነት ልማድ ያስለመዷችሁ ጓደኞች ሊሆን ይችላሉ። የምናያቸው የምንሰማቸው ስልክ ሊሆን ይችላል ራሱ። እሱንም ቢሆን መወርወር፣ መተው ካለባችሁ። ስለዚህ ከበሽታው መንስኤ ጀምሮ መራቅ፣ ኃጢአቱን መወሰን፣ ደግሞ ላለመመለስ የሪያ ጥበት እንዳይሆንባችሁ። ሪያ ታጥባ ወደ ጭቃ እንደምትለወስ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላ የሚደረገው ምንድን ነው? ንስሐ ማለት ይላል አብ ወልድ መንፈስ ቅዱስ ያነጽሁ፣ አብ ወልድ መንፈስ ቅዱስ ያጸርዩ፣ አብ ወልድ መንፈስ ቅዱስ ይቀድሱ። ያጸርዩ አብ ወልድ መንፈስ ቅዱስ ያነጽሁ፣ ከሳሙና ማገናኘት ያነጽሁ፣ ልብሱን ማለት ነው። በውሃ መለቅለቅ፣ ይቀድሱ፣ ደርቆ መለበስ። ምን ማለት ነው? ከሳሙና እንደማገናኘት ከንስሐ አባት፣ ለቅልቆ በውሃ እንደማጥራት ቀኖናን መጨረስ፣ ከዚያ ቀጥሎ ደርቆ እንደመለበስ ስጋውን ደሙን መቀበል። ከዚያ በኋላ ፍጹም ልብሶች ሆን ማለት ነው። የክርስቶስ ልብስ ለመሆን በቃል ማለት ነው። ከዚያ በኋላስ ኃጢአቱን አቆም ነው። ጥሩ። ቀኖናችን ጨረስ። ጥሩ። ስጋውን ደሙን ተቀበል። ከዚያ ቀጥሎ ሲባል የንስሐ ፍሬ ማፍራት። የመጨረሻው ይሄ ነው። የንስሐ ፍሬ በሉ። የንስሐ ፍሬ ነው። ምን ማለት ነው? አንድ ሰው ቀድሞ ይሰርቅ ከነበረ ስርቆቱን ቢተው በቂ አይደለም። በሰረቀበት እጁ ለድሃ መስጠት አለበት ማለት ነው። አያችሁ፣ ይሄ የንስሐው ምን ሆነ?
ፍሬ ሆነ ማለት የንስሐ ፍሬ ሆነ። 24 ሰዓት ሌሊትም ቀንም ይዘሙት ይጨፍር ከነበረ ከዝሙቱን ትቶ ተኝቶ ቢያድር፣ ጭፈራውን ትቶ ተኝቶ ቢያድር ተገቢ አይደለም። ከእንቅልፉ ቀንሶ መጸለይ። አሁን ይሄ የንስሐ ፍሬ የሚባለው መልሶ በጎነትን ደግሞ መጀመር ማለት ነው። በጎነትን መጀመር የበጎነት ፍሬ። ስለዚህ ንስሐት በትክክል ንስሐ የሚባለው አንደኛ የለመዱትን ኃጢአት ማቆም፣ ዳግመኛ በሌላ ኃጢአት እንዳይሰናከሉ መጠበቅ፣ እንደገና የጽድቅ ፍሬ ማፍራት። ይሄ የንስሐ ፍሬ። የንስሐ ፍሬ 2 ነው ይላል ቅዱስ ኤፍሬም። የንስሐ ፍሬ ግበሩኬ ዘይደለወክሙ ግበሩኬ ፍሬ ዘይደለወክሙ ለንስሐ፣ ለንስሐ የሚያበቃችሁን ፍሬ አፍሩ ይላል ማቴዎስ 4 ላይ 3 ላይ። የንስሐ ፍሬ የተባለ 2 ነው ይላል። አንዱ ለንስሐ የሚያበቃ ፍሬ ነው። ሁለተኛ የንስሐው ፍሬ ነው ይላል። ለንስሐ የሚያበቃ ፍሬ ትምህርት ነው ይላል። የንስሐ ፍሬ ማለት በጎነት ነው ይላል። ስለዚህ አሁን ተምራችኋል። በዚህ ለንስሐ ከበቃችሁ የንስሐ ፍሬ አንድ። ከዚያ በኋላ ደግሞ ከንስሐው በኋላ በጎ ስራ ከጀመራችሁ ምን ይባላል? የንስሐው ፍሬ ራሱ ማለት የንስሐው ፍሬ ይባላልና ፍሬ እንድናፈራ እግዚአብሔር ይርዳን። ስለዚህ አሁን እንግዲህ አቡነ ዘበሰማያት ልንደግም አይደል? አቡነ ዘበሰማያት ልንደግም ነው። ያስተማረን ሕያው እግዚአብሔር የተመሰገነ ይሁን። ምስጢር ያባክኑብናል አትበሉ። ከንስሐ አባታችሁ ውጭ አትናዘዙ። ቢያባክኑ ለራሳቸው ነው። እንዲያውም በአፄ ኃይለ ሥላሴ ጊዜ አንድ ቄስ አንድ ሰውዬ ሰርቆ ይከሰሳል። ምስክር አምጡ ሲባል ምስክር ሲጠፋ ንስሐ አባቱ ከች ለእኔ ተናዟል ሰርቋል ብለው እንዲያው ኮሰው ድንቀ አዛለ ሲል አፄ ኃይለ ሥላሴ አይ ሌባው እሱ ሳይሆን አንተ ነህ ብሎ እሳቸውን በዱላ አስገረፏቸው ይባላል። ሃይማኖት ያላቸው ንጉሥ ስለነበሩ ማለት ነው። ስለዚህ ምስጢር ካባከንኛ የራሳችን ጉዳይ። እናንተ ዝም ብላችሁ ተናገሩ፣ ሳታፍሩ ሳትፈሩ ተናገሩ። ደግሞ አይናገሩም እየመሰላችሁ ነው እንጂ ካላበዱ በቀር አይናገሩም። ካበዱም ችግሩ በራሳቸው ነው። ስለዚህ እናንተ ተናገሩ። ከነገ ጧት ጀምራችሁ እንዴ እኔ ልትሰሙ አልተሰበሰባችሁም? ተምራችኋል። ከዛሬ ጀምሮ ንስሐ ገብታችሁ የሰኔ ጾም ሲያልቅ ስጋው ደግሞ እንድትቀበሉ ሁላችሁም አፍ ያላችሁ ሁሉ እሺ በሉ እንጂ። ስለዚህ መስረቅ፣ መጠንቆል፣ ክፋት መስራት ነው እንጂ የሚከለከለው ንግድ አይከለክልም፣ ሹመት አይከለክልም፣ መንግስት ስራ አይከለክልም፣ ትምህርት አይከለክልም፣ መቁረብ ማንኛውም ስራ አይከለክልም። ስለዚህ እኔ እኮ ተማሪ ነኝ፣ እኔ እኮ የተሾምኩ ባለስልጣን ነኝ፣ እኔ እኮ ነጋዴ ነኝ ተብላችሁ ከቁርባን መከልከል የለባችሁ። ቁርባን ማንኛውም ስራ አይከለክልም። እሺ ይሄን ነግሬያችኋለሁ። አደራ ይሁንባችሁ። በሰኔ ጾም ውስጥ ቀኖናችሁን ጨርሳችሁ ብታገቡም ባታገቡም ራሳችሁን መርምራችሁ ለወደፊት ሰውነታችሁን ፈትሻችሁ ላልወድቅ ቃል እገባለሁ ጌታዬ አንተ ጠብቀኝ ብላችሁ ስጋው ደግሞ እንድትቀበሉ ይሄንን የምናገር። ከዚህ በኋላ ሌሎች ጓደኞቻችሁን ደግሞ ያልቆረቡ ዛሬ ብቻ ለዚህ ኮሚቴ ተዋቅሮ ያልቀወረቡ ሰዎች ጓደኞች ካሏችሁ እነሱን ደግሞ ቀስቅሳችሁ አምጡና ለነሱ ደግሞ ለብቻ የቁርባን ትምህርት እንጀምራለን ማለት ነው። ካመጣችሁ ደግሞ ላልቆረቡት ለብቻ። እናንተን እንግዲህ ማግኘት የምፈልገው እኔ ቆርባችሁ ነው ማግኘት የምፈልገው። ሳገኛችሁም ደግሞ ፊታችሁን ስለማውቀው ጠይቃችኋለሁ። ቀልድ አይደለም። ቆርባል አልቆረብኩም፣ ቆርበሻል አልቆረብኩም እያል ጠይቃለሁ። እኔ ባልጠይቃችሁ ደግሞ ክርስቶስ ይጠይቃችኋል፣ እንዳትዋሹ። ስለዚህ አደራችሁን። ዘመኑ እያለቀ ነው። በከፋ ዘመን ውስጥ ጎለል አትበሉ። የማይቆርብ በቃ ክርስቲያን ተብሎ አይጠራም። ግብፅ ውስጥ አንድ ክርስቲያን ሳይቆርብ ከዋለ ክርስቲያን አይደለም። እኛ ውስጥ ነው ከግራኝ መሐመድ ወዲህ ነው ይሄ የመጣው ማለት ነው። የሰንበት ቂጣ በልቶ የሚያውቅ የሰንበት ቂጣ ለምን እንደተሰራ ግን ታውቃላችሁ? የሰንበት ቂጣ እሑድ ነው የሚጋገረው አይጋገርም? አቤት በስንተኛው እሑድ? አቤት ሁልጊዜ እሑድ ነው። እየተቆጣችሁ እኮ ነው። ሁልጊዜ እሑድ ነው። እሺ ጥሩ። ሁልጊዜ እሑድ ነው አይደል? ጥሩ ብላችኋል። እሺ ሁልጊዜ እሑድ የሰንበት ቂጣ ይጋገራል አይደል? ለምን ሲባል ሁሉም ሰው ቆራቢ ነው ተብሎ ስለሚታሰብና እሑድ የማይቆርብ ክርስቲያን ስላልሆነ ቤተክርስቲያን እንጀራ ይዞ መምጣት ስለማይቻል ማቁረሪያ ነው። ለቆረቡት ሰዎች ላፋቸው ማብረጃ የተሰራ ህብስት ነው። ያልቆረበ ሰው አይበላውም። እንደ ህጉ ማለት ነው። እንደ ህጉ ማንኛውም ክርስቲያን እሑድ ሳይቆርብ ከዋለ እስከ ግራኝ መሐመድ ድረስ ለምን እሑድ አልቆረብክም ተብሎ እንቅፋት ካልገጠመው ንስሐ አባቱ ይጠይቀዋል።
ምን አገባህ ካለ ቄሶች ተሰብስበው ይጠይቃሉ ዲያቆናት ጋር። እነሱ ምን አገባችሁ ካለ ህዝቡ ይጠይቀዋል። ህዝቡንም አላውቅም ምን አስጨነቃችሁ ካለ ቢሞት እንዳይቀብሩት፣ ቢታመም እንዳያስታምሙት፣ እንዳይጠይቁት፣ እሳት እንዳያጫጭሩት፣ ከብት ቢጠፋ እንዳያፋልጉት፣ ወንበዴ ቢመጣበት እንዳይደርሱለት ይላል መጽሐፉ። ከክርስቶስ ከተለየ ከክርስቲያኖች ጋር ህብረት የለውም ተብሎ ይነገር። ይሄ እንደዚህ ነበር የክርስትናው ስራ። ስለዚህ ይሄ የእሑድ የምንበላው ጸሪቀ መበለት ጸሪቀ መበለት ነው። ስሙንም ያዙ በትክክል ክርስቲያን ናችሁ እናንተ። ዝምላችሁ የሰንበት ቂጣ አትበሉ። እንደ እኔ በእናንተ ቋንቋ ነው አሁን የተናገርኩት። ጸሪሪ ረሩሪ የምትለው ጸሪቀ መበለት ጸዲቀም አይደለም። ጸሪቀ መበለት አር ማለት ነው። ጸሪቀ መበለት መበለቲቱ የጋገረችው ማለት ነው። መበለቲቱ ያዘጋጀ እሙሃ ያዘጋጀችው ማለት ነው። እሙሃ ያዘጋጁት ማለት ነው። ጸሪቀ መበለት ነው የሚባለው። ጻድቅ በልቼ መጣሁ አይደል? ማንን ጻድቅ ነው የበላችሁ የሚባለው? ምንድነው በሉ እንጂ ጸሪቀ መበለት። ይሄ ከዋናው ህብስት ያነሰ ከተራው ህብስት የበለጠ ነው ይላል። ዋናው ህብስት ማን ነው? ቁርባን ክርስቶስ ሥጋና ደም። ከዚያ ያነሰ ከሌላው ህብስት የበለጠ ነውና ይላል። ካህናት ባይኖሩ ድንገት እንቅፋት ቢገጠም ወይም ቢሞቱ ቤተክርስቲያን አደጋ ቢደርስ ዲያቆኑ ቆርሶ መስጠት ይችላል። ከህዝቡ መካከል ግን ማንም መቁረስ አይችልም ይላል። ያንን መቁረስ አይቻልም፣ ትልቅ ነውና ያልቆረበ ሰው አይቀበለውም። እና ግን ሁሉም ቆራቢ ስለሆነ ለቆራቢ ክርስቲያኑን የማይቆርብ ስለሌለ ለቆራቢ የተሰራ ነበር። ግን ከግራኝ መሐመድ ወዲህ ነው ያለ ተክሊል ማግባት። ቀለበት ጋብቻ እያላችሁ የምታሽሞረሙሩት ማለት ነው። ያለ ተክሊል ማግባት፣ ስጋው ደግሞ እሑድ ቀን የማይቆርብ ክርስቲያን የተፈጠረው ከግራኝ ወዲህ ነው። ከዚያ በኋላ አባቶቻችን ባይቆርብ አንሶ ደግሞ ይሄንን ጸሪቀ መበለቱን ከከለከል ነው ክርስቲያኑ ተስፋ ቆርጦ ከቤተ ክርስቲያን ይቀራል ብለው ሁሉም ይብላ ብለው ዝም ብለው የፈቀዱት ለዚያ ነው እንጂ አልተፈቅዱ። ምን ማለት ነው? አሁን ያመጣሁት ሰንበት ቂጣውን አትብሉ ለማለት አልነበረም ያመጣሁት ምንድነው? ሁሉም ክርስቲያን እሑድ ካልቆረበ ክርስቲያን ተብሎ አይጠራም ልላችሁ ፈልጌ ነው። እና አደራችሁን ለራሳችሁ ነው። እንዲሁ ስለ እግዚአብሔር ይዣችኋለሁ። በእውነት ለራሳችሁ ካላሰባችሁ ለማን ልትሆኑ ነው? ወጣቱ አሁን እናንተ እዚህ ስላላችሁ ደህና ይመስሏችኋል። ስንት ወንድሞቻችሁ ነው በምዕራብ ኢትዮጵያ በጠረፉ አካባቢ ወንድሞቻችን ክርስቲያኖች እየተቃጠሉ እንዳመድ ሲደፉ የከረሙ አልሰማችሁም? ሰምታችኋል አይደለም? ባለፈው ጥቅምትና ህዳር ላይ ስንት ወንድሞቻችን ናቸው ሲቃጠሉ፣ በአርሲ በዶዶላ በዚህ ሁሉ ባሉት አካባቢዎች ሲታረዱ አልከረሙም? አዲያ የእናንተ ዕጣ መቼ ይመስላችኋል? ካራ እየተሳለ ጭድ ይበላል በሬ አይደለም የሚባለው? እንደዚያ እኮ ነው ማለት ነው። በሬ ሆይ ሳሩን አይተህ ገደሉን ሳታይ የሚባለው ለዚህ ነው። ስለዚህ እውነቴን ነው የምነግራችሁ፣ ሞታችን ሩቅ አይደለም። እናንተ ስለ ኮሮናው ነው የምታስቡት። ነገ ምን ያክል ገጀራ እንደሚመጣ አታውቁም። በዚህ ካልተዘጋጀን ሀገሪቱም እንጠፋለን። የምድሩን ተውት፣ ባለቀ ዓለም ላይ ነው ያለ ነው። የሰማዩ እንኳን እንዳይዘጋብ ግን ለራሳችሁ ወቁለት። እውነቴን ነው የምነግራችሁ። እግዚአብሔር በቃችሁ ይበለን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ስለገሰጽኳችሁ ኃጢአታችሁን ከኃጢአት እንድትመለሱ ብዬ ነው ይሄን ሁሉ ተቆጥቼ ደፍሬ የምሰድባችሁ እና ደግሞ ድናችሁ እንድታዩ ብዬ ነው። ለእናንተ ክብራችሁ እኛ ካህናት ድነን ብታዩ ነው። ለእኛም ክብራችን እናንተ ድናችሁ በእግዚአብሔር ቀኝ ቆማችሁ ስናይ ስለሆነ ለዚያ ነው ተቆጥተን የምንሰድባችሁና እግዚአብሔር ለመልካም ያድርግልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየ በመምህራችን ለአዱ አስተማረን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ። ለመምህራችን እግዚአብሔር ይስጥልን፣ ቃል ያሰማልን፣ ተስፋ መንግስተ ሰማያት ያወርስልን። እሺ ከዚህ ላይ እንጨርሳለን። ሰላም